ትደውላለች ዳንኤል የት ነህ ትላለች እዚህ ነው እየመጣው ነው ሙሉ የት ነህ ማሙሻ የት ነህ ትላለች አሁን ልክ እንደ ሲደውል ማሙሻ አጋጣሚ ለካ ግቢ ውስጥ ገብቷል እሷ አላወቀችም ውጭ ላይ መስሏታል በሱ ስልክ ሲደውል ሄሎ ደይ ሄሎ አለ ማሙሻ የት ነህ አለች ኧረ እዚህ ነኝ ግቢ ገብቻለሁ ግቢ ውስጥ አላት ከዛ ምን አለችው ታንኪዩ አለችው እሺ ምን ቢላ ጥሩ ነው ማሉን ንኪው እንዲገጠም ከሀገጥሙ ስልኩን እኮ ነው ታንኪዩ አለችው ማሉን ንኪው እና ቅድም የዋቻ ወንድም ያልከው ዋቻ ራሱ የዋቻ ወንድም ያልከው ዋቻ ወንድሙ ሳይሆን ዋቻ አንተና እንጎች እሺ ሌላ ስም አለው መሰል እሺ እና አሁን እንጎች መጥቶ በሰፈር በእኛ በር ነው የሚያልፍ እሺ በጎች ያለቅማል ምናምን አድሎ ይሸጣል በጎች እሺ አንድ ዜ በግ የነዳ ያልፋል በእኛ በር እሺ እና ማሙሽ አገኘው እንጎች አለው አቤት አለው ተሸጡ በጎች እና በጣም ይገጥማል አንድ ጊዜ ትዜ ማለት ነው ለታ ቤተክርስቲያን አካባቢ እኔ አላውቀውም በጣም ልጅ ነኝ አሁን ብታሳየኝ ራሱ አላውቀውም እውነት ነው ብዙ አመቱ ነው እና ውጪ ነው መሰለኝ አይደል አሁን ውጪ ነው ያለ እና እኔ ልደታ ቤተክርስቲያን በራፍ ላይ ቆሜ መቼም ማለት ያሳቀኝ መጣና ቤተክርስቲያኑን በር ላይ ኮፍያ ለብሶ ነበርና ውልቅ አደረገና እናቴ ልደታ ደህና ዋልሽ ነው እንደምናልሽ ደህና በጣም ይሳኩና በቃ ይዛኔ ልጅ ነበርኩ እንዴት ይባላል ምናምን ነገር በቃ አረሳውም ያን ጊዜ ያው እሱ የሚገርምህ ተጫዋች ነው ይመስለኛል በጣም አሁን ልክ የኔ ወንድ ባቡሻ ጎኖ ነበር ፐርሰናል በላ ማለት ነው ብሎ አቤት ላጥ ብሎ ሄዶኛ ቤት ወጥ እርጎ ምናምን አስደርጎ በሳህን ይዞ መጣ እንጀራ አሳስቶ እስከዚህ ከነነየት አንስቶ በዛች ወርዶ ኮንዶሚኒየም ወደ ላይ በዛች ወርዶ ሄዶ ከቤት ትንሽ ራቅ ይላል ዞሮ ሳህን እንጀራ ወጥ እርጎ አርጎ ይዞ መጣ በሳህኑ እሺ በትሪ አርጎ ይዞ መጣ ቁጭ አርጎ ማና ገበየው ቁርስ እንብላ እሺ ብሎ ቀረብ አለ ገበየው ነይ አይ እኔ በልቻለሁ ነው ምናምን አለች መሰለኝ ናገበየው እንብላ እሺ ብሎ ቀረበ አብረው እየበሉ ገበየው አንድ ሁለት ጊዜ ነው የጎረሰ እሺ አንድ ሁለት ጊዜ ጎረሰና በቃኛል አገ ብላንጂ ገበየው ምናምን አለ በኃይሌ ሞት ገበየው ኃይሌ አርሚባ በኃይሌ ሞት አርጌ የበላሁት ሁለት ጎርሶ እኮ አዛ ቢለው ቢሰራው አልበላለ ወዲያው ሳህኒውን ዞር አረገና ባቡሻ የጫቅላ ራስ ያላል አለ ጉራ እንትኑ ጉራሹ ጉርሻው ማለት ነው ጥቅልል ድፍን ገበየው ለጎሪጥ ያየዋል እሺ ገርሞት ማለት ነው የጉርሻው እንትን እዛ በቃ ጥቅልል ድፍን አረገና ሳህኒውን ባዶ አረጋት እሺ ወዲያው ሳህኒውን አቤት ሊያደርስ እኮ ነው ሊመልስ ገና ጉሩ እንደወጣስ እነነየቱ ባቡሻ ጉሩ እንደወጣ ገበየው ጠጋለና ለነየ ነይ ያላታ ቤት አየሹ የተስፋይ ልጅ አላታ ምን ነው ምናምን አለ በሳህና አምጦ በወዱ ይዞት ይጥ አይ ገበየው በሳህና አምጦ በወዱ ይዞት ይዳል ባቡሻ ምን አለ እንጂ ሰማ አራበስ አውስቆ ሊወጥ እና ሄደ እሺ ውጭ ወደ አሜሪካ እሺ ፕሮሰስ ተጨርሶ የሚገርምህ በበርሚል ነው እርጎ የተዘጋጀ በበርሚል እሱ ሲሸኝ ተዚህ ሲሸኝ በሬ ታረደ እርጎ በበርሚል ተዘጋጀ እሺ ቀይ ወጥ እርጎ እየተደረገ ነው የተሸኘ ትእዛዙ እንደዛው ነው የፋዘር እዚህ ግብርና ስታፍ መስሪያ ቤት አንድም ሰው አልቀረም እነሱ በሙሉ ተጠርተው የሰፈር ሰው አልቀረም ተሸኘ ከዛ ትእዛዙ ለካ አብዱራማን ያችን ነገር ያላትን አረሰው እሺ አሜሪካ ገብቶላል እሺ አብዱራማን ገና እዚህ ያስተማረ ነው እሺ ስልክ ደወለለ አንድ የሆነ ጊዜ ለአብዱራማን እሺ ተደዋወሉ መሰለኝ እዚህ አብዱራማን እንደነ ሰላም ነው ደህና ነው ያለው እግዚአብሔር ይመስገን እንደነው ጠፋኮ ብቅ ይባላል እኮ ምናምን አላልኩም ከዚህ ወደ አሜሪካ እና በጣም ተጫዋች ነው አዎ በጣም እና ነገሩ ከአብዱራማን ጋር በጣም ቤስት ፍሬንድ ናቸውና እኔ በተወለድኩበት ሰዓት ያው የደርግ መንግስት ነው የነበረው ኦኬ እና
ክርስትና ምናምን መደገስ አይቻልም የነበር። ኧረ እባክህ እውነት ምክንያት መንግስት የሆነ ድግስ እንትን እንዲል ምናምን አልፈቀደም መሰለኝ የዛን ሰዓት እና ያው እንትኑ ክርስትናውን ተነስቻለሁ፣ ግን ድግሱ ግን ቆይቶ ነው የተደረገውና ከዛ ነው ታዝዬ ወደ ቀበሌ 16 ምናምን የመጣነ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ እንግዶቻችን፣ ዛሬ ደግሞ አዲስ እንግዳ ይዘን መጥተናል። በቲክቶክ አካውንቱ የሀገሩን ልጆች ተጽዕኖ ፈጣሪዎችን በማስተዋወቅ በአብዛኛው ይታወቃል። እንዲሁም ደግሞ ድራማዎችን፣ ጭውውቶችን ይሰራል። ዛሬ እንግዲህ በጎንደር ከተማ ቀበሌ 16 አካባቢ ፈለጋቢዎት እና ግሩፕ ሰፈር በሚባሉ አካባቢ ያለውን ትውስታ በሰፊው አንስተን እናወራለን። ዳንኤል ተስፋዬ ይባላል። ጥሬን አክብረህ እዚህ ስለተገኘ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ ጌቼ። ስም አልተሳሳትኩም? አዎ ዳንኤል ተስፋዬ አላምረው እባላለሁ። እሺ እንኳን ደህና መጣህ። ችርስ እንባባል። እንኳን ደህና ቆየኝ። ቲክቶክ እንዴት እየሄደ ነው? ቲክቶክ እንግዲህ ያው እንደ እኔ ጥሩ ፕላትፎርም ነው። በተለይ ለመልካም እና ለበጎ አድራጎት ስራዎች የሚሰሩ ሰዎች ለወገን ደራሽ ነው። ብዙ ድምጽ ያጡ ሰዎች አሉ በየቤታቸው ታማውም በገንዘብ እጥረትም በኑሮ ችግርም ብዙ አይነት መከራ ያለባቸው ችግር ያለባቸው ሰዎች አሉ፣ እርዳታ የሚፈልጉ ከሰዎች እና ቲክቶክ ግን ይሄን ነገር አደባባይ ላይ ያወጣ ሰዎች እንዲረዱ እንዲታከሙ በብርም በገንዘብም እጥረት ያለባቸው ሰዎች በቃ ብዙ ነገር ያገዘ ይገኛል። ሁለተኛ ደግሞ በተለያየ እንትን ተሰጥኦ ያላቸው ልጆች እየወጡበት ነው። እውነት ነው። በአንዲት ቅጽበት በሆነች አጋጣሚ የሰሯት እንትን ብዙ ቪው ታገኛለች፣ ብዙ ላይክ ታገኛለች እና ወደ መሀል አዲስ አበባ ሄደው እንደ እንጀራ አድርገው ያዙትም አሉ። እውነት ነው። እና ተሰጥኦን ያወጣል፣ ልጆች እንዲወጡ ያደርጋል፣ የተደበቁ ልጆችን። ሌላው ግን ያው እንደምታየው አንዳንድ ቲክቶክ ስትጠቀም አይሰምታልፋቸው አንዳንድ ነገሮች አሉ። ለምሳሌ አንደኛ ቲክቶክ የምትለው ከ18 ዓመት በታች የሆነ ህፃናቶች እንዲያዩት አይመከርም የሚለው እውነት ነው። ብዙ አይነት እንትን ነው የሚለቀቀው ኮንቴንት እና ለህፃናት ማይመጥን ነገር፣ የህፃናትን አእምሮ የሚረብሽ የተለያየ ከወንጀል ጋር የተያያዘ ከሞት ጋር ከምናምን ጋር ህፃናት ማየት የሌለባቸው ነገሮች ድንገት ወላጆችን በዚህ አጋጣሚ ዝም ብለው እንኳን ቲክቶክ እዩ ብለው ልጆቻቸውን መስጠት የለባቸውም፣ ስልክ ማለት ነው። ምናልባት አስተማሪ ነገር ለትምህርታቸው የሚያግዝ ሳይንሳዊ ነገር ምናምን ፊልሞች ሊሆን ይችላል፣ የሚያዝናኑ ፊልሞች፣ ታሪኮች ምናምን እነዛን በታብሌት ብቻ አድርገው አፕሊኬሽኑ ግን ሳይጭኑላቸው አሁን ይሄ ታዘብኩት በጣም የገር ናቸው ህፃናቶች ቲክቶክ ለማየት ግን እነሱ ማይመጥን ነገር ስለሆነ ትንሽ ማስተካከል ወላጆች መቆጣጠር አለባቸው ነው። የወላጅ ቁጥጥርና እንትን ያስፈልገዋል። እውነት ነው። እና እኔም ያው ቲክቶክን እንዲሁ ዝም ብዬ አንዳንድ የቀልድ ተሰጥኦዎችን መጽፋቸው አጫጭር ግጥሞች ምናምን ነበሩ፣ እነሱን ለመልቀቅ እያልኩ ቲክቶክ አካውንት ከፈትኩ። ከዛ በጊዜ ሂደት ፌስቡክ ላይም አንዳንድ ነገር ላይም በተለይ ስለ ጎንደር በተመለከተ የቆዩ ታሪኮችን ነው። ስለሱ በብዛት አሁን እመጣበታለሁ። እነዚያ የምትዘክራቸው ሰዎች አሉ ብዙ ሰዎች እና እነዛ ሰዎች እኔ መረጃው እንዴት እንደምታገኘው ከየት እንደምታነሳቸው ራሱ ይገርመኛል፣ እንዴት እንደሚመጡ ለእነሱ በሰፊው እናወራለን። ቀስ እያልን በሂደት እያወራ ነው እንድንገባ ብዬ ነው። ከትውልድ ቦታ እንጀምራለን። ከዛ በፊት ግን አንድ የማጠበቀው ታሪክ አወራሃለሁ እና ዳኒ አንተን ያየሁ ለመጀመሪያ ጊዜ ካደኩ በኋላ ነው። ልጅ ያለው አውቃለሁ፣ አንተ ላታስታውሰኝ ትችል ይሆናልና የሆነ የስነ ጽሁፍ ምሽት ላይ ግጥም በመሰንቆ ትግስት ላይ ከዛ ቦታ ላይ አየሁና ዳኒ ግጥም ይሞክራል እንዴ ምናምን አልኩ። ይዛኔ እውነት እና አብርሃም መጣው ያለ ባላገሩ አይደል በቃ የዛኔ አየሁህ። ከዛ በተረፈ ግን አንድ በጣም የቆየ ታሪክ እስኪ ላወራል። ልጅ እያለሁ ማስታውሰው ነውና ምናልባት አንተ ረስተው ይሆን ወይስ እንጂ አላውቅምና ደስ ይለኛል። ፈለጋ ቤት አካባቢ ነበር የኛ ቤት። በላይኛው በኩል ማለት ነው። በቃ በላይኛው አካባቢ በሩ በላይ ያለ ነበር ፈለጋ ትምህርት ቤት እና በዛ አካባቢ ያለነ
የሆነ አንድ አውሬ ከምን ቦታ አምልጦ እንደመጣ አላውቅም፣ ብቻ መጥቶ እናንተ ቤት ላይ አረፈ። ጉሬዛ የሚባል አውሬ። የሰፈሩ ሰው እንዳለ ግልብጥ ብሎ ያለ ማየት በቃ ልጅ እያሉ አስታውሳለሁ። የእናንተ ቤት ተከቡ ነበር በጣም ብዙዎቻችን ተሰብስበን። እኔ ጉሬዛ ያየሁት ለመጀመሪያ ጊዜ ያን ነው። በቃ ሰው ከቡ ምንድነው ኮፍያ ሁሉ ያደረገ እኮ ነው የሚመስለው እና ፀጉሩ የተስተካከለ ምናምን በደንብ እስኪ ስለዛ ተውስታውራይ በእናትህ በጣም እንዴት እንዳረሳው ገርሞኛል። የሚገርምህ የውሃ ሊጠጣ የትምህርት ቤታችን ፈለጋዊ ትምህርት ቤት ከክላሱ ጀርባ ነው ቧንቧዋ የነበረች በላይኛው በኩል እና ከዛ ይመጣል መሰለኝ ጉሬዛ ውሃ ሊጠጣ እና ወርዶ ከዛ ያርፋል ውሃ ቦታ ውስጥ። ከዛ ዘበኛው ሲመጣ ይነሳል ይሮጣል። እሺ ከዛ ሁሉ ሰው እንትን ሲልበት ሲረባረብበት ሰው ምናምን ሲያይ ይመስለኛል ዛፍ እየዘለለ ምን ሲል ውሻ ነከሰው መሰለኝ። ውሻ ነከሰውና እኛ ግቢ ገባ። እናንተ ግቢ ገባ? እኛ ግቢ ገባ። ያው ጉዳቱም ከፍተኛ ነበር መሰለኝ። እንትን ለማለት ሞከርና ፋዘርም ምናምን ቤተሰብ በሙሉ ከዛ ራሱ አለቅ ብሎ ነበር ከቦ በቃ ያለ ማየት በጣም ግልብጥ ብሎ ነበር ሰውና ከዛ በኋላ ሞተ። ሲሞት ፋዘር በቃ በስነ ስርዓት ነው የገፈፈው። ኧረ እባክህ ገፎ ምን ብሎ ወዳው እንደዚህ ተዘርግቶ ለብዙ አመት አሁን ቤት ስንቀይር ከመጀመሪያው ቤታችን ለብዙ አመት እንደዚህ ተሰቅሎ ነበር። ብዙ ሰው እየመጣ ያው ነበር። የሚገርም ኧረ እባክህ እና ውሻ ነክሶት ነው የሞተው። ከዛ ሲወርድ ምናምን ውሾች እንትን አሉት መሰለኝ። ሜቢ ሰው የመታውም ነገር አለ መሰል ወይ ዛፍ ላይ እንትን ሲልም የተመታው ነገር አለ መሰለኝና ከዛኛ ግቢ መጥቶ ገባ። እንደ ቅርስ ቤት ተሰቅሎ ብዙ አመት ነበር። የሚገርም አሁን የለም ፎቶ ምናምን የለው። ፎቶ ምናልባት ይኖር ይሆናል ከቤት ፎቶ ይኖር ይችላል። እንዴት እንዳረሳው ገርሞኛል። በቃ አይረሳኝም። ታውቃለህ ልጅ ያለው የዛ አካባቢ እውነት ነው። የጂቱ ውስጥ ያላቸው ብዙ ሰዎች ይኖራሉ። ያው የሚገርም በቤተክርስቲያን ደረጃ አንዳንድ ነገር ስለሱ የሚባሉ ነገሮች አሉ። እህል ራሱ እንትን ፍራፍሬዎችን ቆርጦ የሚበላው ልክ የሆነ እንደ ጿሚ ሰው ይጾማልም የሚባል ነገር አለ እና በጣም ይገርም በደሌ ቢራ ላይ ያለው በቃ በትክክል ያስታውሳል። ትልቅ ትዝታ ነበር። በጣም እኔ አልረሳሁት። በእውነት ስለፈለጋ ቤት ብዙ አለ አይደል ነው። ከትውልድ እንጀምርና ዳኒ ያው እዛ ከተወልደን ያደግከው የእናንተ ቤት በነገራችን ላይ ጌቺ ላይ ከነፋዘር ማዘር መጀመሪያ የነበሩት ጎንደር ቀበሌ 14 ነው። ኦኬ ቀበሌ 14 ቤት ነበረ። ከዛ ያው በስራ ምክንያት ሌላ ቦታ ምናምን ሲሄዱ የተለያየ ቦታ ትልልቅ ወንድሞች ተወልደዋል። ግን በአብዛኛው የቆዩት ቀበሌ 14 ነው። ነባቡሻ ምናምን ሙሌ ዛዝ ምናምን ሲነግሩኝ እኔ ቀበሌ 14 ነው የተወለድኩ። እሺ ከዛ እንዲያውም እኔ በተወለድኩበት ሰዓት ያው የደርግ መንግስት ነው የነበረው። ኦኬ እና ክርስትና ምናምን መደገስ አይቻልም የነበረ። ኧረ እባክህ እውነት ምክንያት መንግስት የሆነ ድግስ እንትን እንዲል ምናምን አልፈቀደም መሰለኝ የዛን ሰዓት። እና ያው እንትኑ ክርስትናውን ተነስቻለሁ፣ ግን ድግሱ ግን ቆይቶ ነው የተደረገውና ከዛ ነው ታዝዬ ወደ ቀበሌ 16 ምናምን የመጣና ትእዛዙ የሚባል ወንድም አለ። እና አንድ ነገር ላንሳና እኔ እዛ አካባቢ ስላደኩ አልፎ አንዳንድ ገጠመኞች ይኖሩኛልና አንድ ጊዜ ትዝ ማለት ነው ለታ ቤተክርስቲያን አካባቢ እኔ አላውቀውም፣ በጣም ልጅ ነኝ። አሁን ብታሳየኝ ራሱ አላውቀውም። እውነት ነው ብዙ አመቱ ነው። እና ውጪ ነው መሰለኝ አይደል? አሁን ውጪ ነው ያለው። እና እኔ ልደታ ቤተክርስቲያን በራፍ ላይ ቆሜ መቼም ማለት ያሳቀኝ መጣና ቤተክርስቲያኑን በር ላይ ኮፍያ ለብሶ ነበርና ውልቅ አደረገና እናቴ ልደታ ደህና ዋልሽ ነው እንደምናሽ ደህና በጣም የሳኩና በቃ የዛኔ ልጅ ነበርኩ። እንዴት ይባላል ምናምን ነገር በቃ አረሳውም ያን ጊዜ። ያው እሱ የሚገርምህ ተጫዋች ነው ይመስለኛል። በጣም በትምህርቱ በጣም ጎበዝ ነበረ። እሺ የእጅ ጽሁፉ ራሱ በጣም አይረሳኝም። ማትስ ሲሰራ ራሱ ወረቀት እንደዚህ ካልኩሌት ሲያደርግ ምናምን እያንዳንዱን ስቴፕ የጻፈውን ወረቀት በቃ ያለው በብዙ ነገርና በጣም ያመራል ልጅ ጽሁፉ። ቀለም ላይ ትምህርት ላይ ጎበዝ ነው። እና ያው አጋጣሚ ማትሪክስ ሲፈተን
እንደጠበቀው ፎር አልመጣለት ይጠበቅ ነበረ በትምህርቱ ኦኬ ወይት ነው ምናምን መጣበት ከዛ ቲታ ይገባ ከዚህ ጎንደር ኮሌጅ ኦፍ ቲቸርስ ኤዱኬሽን ከዛ ገባ እና እንዳልከው እንትን ነው አክቲቭ ነው ተጫዋች ነው እና የሚገርምህ ቲታ ይገባ ተመረቀ የት ይመደብላል ወደዚህ ወደ ሳንጃ በሳንጃ ጃንሱማ ማሰሮ ደንብ ምናምን የሚባል ሀገር አለ ጃንሱማ የሚባል እና በዛ በጣም የእግር መንገድ አለው እና የሰፈር የሱ ቤስት ጓደኛው ማን ነው ስዩም መመሩ ስዩም መዳመጫ ስዩም አሁን መምህር ነው እሺ አብዱረማን መዳመጫ ፊት አብዱረማን ስዩም ትእዛዙ አይላቀቁ እሺ አብረው ነው እዚህ የተመረቁ መምህራን ኮሌጅ እና ምን ይሆንልሃል ሲመደቡ ያን አብዱረማን የነ ናስር ምናምን ወንድም ይባሉ መዳመጫ ፊት ለፊት ያሉት አዋቂያቸዋለሁ የነሱም ደግሞ ከመዳመጫ ከማማኮ አስፓልቱን ተሻግረው ወደ ላይ ወንድም እህቶች ምናምን አሉት እና አዝማቹ ምናምን ይባል ያዝሜ ወንድም እና ሶስቱም አይላቀቁም ትእዛዙ ምን ይመደብላል ሲመደቡ ከተማው በጣም ሩቅ የእግር መንገድ ነው የተመደበው ከዛ አብዱረማን ደግሞ ከተማ ነገር ነው ቅርብ ቦታ የተመደበ እሺ ይገናኙ እንግዲህ በሆነ ኦኬዥን ነው በሆነ አጋጣሚ ካልተገናኙ ሩቅ ስለሆነ አይገናኙ ወይ በስብሰባ በመናም ካልሆነ እሺ ለካ የሆነ ሰዓት ከስንት ጊዜ በኋላ አብዱረማን ትእዛዙን አግኝቶታል እሺ እና እንግዲህ አብዱረማን ከተማ ላይ ነው ያለ ራሱን እንትን ብሎ ነው ጠብቋል እሺ እዚህን በስንት ጊዜው ነው ያገኘውና አረት እዚህ እንዴት ነው ሰላም ነው ደህና ነው ወይ ምናምን ተባባሉ ሰላም ተባባሉ እንዴት ነው ጠፋህ ብቅ ይባላል እኮ አለው እንግዲህ ራሱ እንደ ከተማ ሰው አድርጎ ማለት ነው እንደዛ ሲሉት እዚህ ፊል አረጋግጥን አሁን ልክ ትእዛዙ ከእንትን መጥቶ ከትምህርት ክረምት ላይ ረፍት መጥቶ ቤት ቁጭ እንዳለ የኛ ዘመድ አንድ ግብርና የሚሰራ ዘመድ ነበረ እሺ ሚስቱ አጋጣሚ ዲቪ ደረሳት እሺ ዲቪ ሲደርሳት የኛ በብርም በዘመድም ምናምን ስላለ እዛ ከሱ በወስዳት እኮ ፕሮሰስ ተጨርሶ ትሄዳለች ምናምን ብሎ እሱ አቅሙም ገንዘቡም ስለሌለው ሰውም ስለሌለው ይዟት መጣኛ ቤት እሺ ከዛ እንዲህ ብሎ ሲያማክር ፋዘር ኦኬ ምናምን አለ በቃ ትእዛዙ እንደባል አድርገን እንትን እንላለን ምናምን ተባለ ሄደ እሺ ውጭ ወደ አሜሪካ እሺ ፕሮሰስ ተጨርሶ የሚገርምህ በበርሚል ነው እርጎ የተዘጋጀ በበርሚል እሱ ሲሸኝ ተዚህ ሲሸኝ በሬ ታረደ እርጎ በበርሚል ተዘጋጀ እሺ ቀይ ወጥ እርጎ እየተደረገ ነው የተሸኘ ትእዛዙ እንደዛው ነው የፋዘር እዚህ ግብርና ስታፍ መስሪያ ቤት አንድም ሰው አልቀረም እነሱ በሙሉ ተጠርተው የሰፈር ሰው አልቀረም ተሸኘ ከዛ ትእዛዙ ለካ አብዱረማን ያችን ነገር ያላትን አረሰው እሺ አሜሪካ ገብቶላል እሺ አብዱረማን ገና እዚህ ያስተማረ ነው እሺ ስልክ ደወለልህ አንድ የሆነ ጊዜ ለአብዱረማን እሺ ተደዋወሉ መሰለኝ እዚህ አብዱረማን እንዴት ነህ ሰላም ነው ደህና ነው ያለው እግዚአብሔር ይመስገን እንዴት ነው ጠፋ እኮ ብቅ ይባላል እኮ ምናምን አላልኩም ከዚህ ወደ አሜሪካ እና በጣም ተጫዋች ነው አዎ በጣም እና ነገር ከአብዱረማን ጋር በጣም ቤስት ፍሬንድ ናቸውና ስለዚህ አንድ ጊዜ እንደዚህ ሳንቲም አጡ ጠረረበት ምንም ነገር የለውም ከጁ እሺ 5 ሳንቲም የለውም ከዛ ልክ ያው የሚውሉበት መዳመጫ ልደታ ነው በዛ ሲያልፍ አብዱረማን ሰላም ሊለው ሄደ ሲገባ ዶርም አብዱረማን ዶርም ገባ ቁጭ አለ እስከዛው ፎቶ ምናምን ብሎ አልበም ይሰጠዋል አብዱረማን ለትእዛዙ እሺ እዚህ ተቀበለልህ የገለጠ ሲያይ ፎቶዎችን ለካ አብዱረማን ለክፉ ቀን ብሎ አልበም ውስጥ 50 ብር ቀርቅሮላል እሺ 50 ብር ማለት 5 ብር ማለት ነው በዛ ሰዓት እዚህ ምዝዝ አርጎ አወጣትና ኪሱ ቀረቀረ ጠይቀው እኮ የለኝም ብሎታል እሺ የሆነ ሳንቲም ጠይቆት የለኝም ብሎታል ከዛ ልክ ትንሽ ቆየና እና አሁን ቤት ነው ወይስ ትንሽ ወጣ ብለን ሻይ ቡና ልበላል ይሻላል አብዱረማን ወጡ እሺ ሲጋብዙ አብዱ ሲጠጣ መሸ በልግዚአብሔር ይስጥልኝ እንቀር እንዳይል ባንተ ገንዘብ ነው የጋበዝኩ አመና ግን ተከባካለው ውስጥ አውጥቼ እሺ አብዱረማን ነቀላው እንግዲህ 50 ብር ኢማጂን በጣም ብዙ ብር ነበር ደሞ ማይጨርስም እኮ እና በቃ ከአብዱረማን ጋር እንዳልከው እዚህ ተጫዋች ነው አንዲት ልጨምርልህ ስለተዛዘ እሺ
የዛኔ ከማሰሮ ደንብ ምናምን ሳንጃ በሳንጃ ያስተማረ ክረምት ረፍት ሲመጣ እስራኤል ደግሞ ከዛች ከአሜሪካዋ በፊት ነፍሷን ይማራውን በህይወት የለችም ነው የሚባል እኛ ጋር አብራ እስራኤል ናት ቆንጆ የነበረች የሆነች እሺ እንደሚስት አድርገው አጋቡ እሺ ለትዛዙ ያን ስትሄድ እንኳን ስትሄዱ አብረው ቢሄዱ እንደ ነገር ቢሟላለት ተብሎ ማለት ወደ እስራኤል ሀገር እሺ እና ልጅቱ ቆንጆ ናት እኛ ቤት ነው የምትኖር አብረው ነው የሚኖሩ እሺ እዚህ ደግሞ መዳመጫ እየሄደ የተጫወተ ይዝናና ነው የሚመጣ የሆነ ሰዓት ሳንቲም ቸገረው እሺ ሳንቲም ቸገረውና ልክ ሲያይ አንገቷ ላይ ከልጅቱ ሀብል የወርቅ ሀብል አድርጋለች ማጫወቻው ደግሞ ቢራቢሮ ናት እሺ አሁን አንቺ ግን እንደው ትንሽ ጊዜ ርናት ፈሪ ማለት ምን ነው አናልሽ ሀብሉንም አርገሽ ማጫወቻውንም ወርቅ አርገሽ እንደው ምን አለ አንዱን እንኳን ለኔ ብትሰጪኝ ወይ ሀብሉን ወይ ማጫወቻውን ቢራቢሮዋን እንኳን ይላርጋት እንትን ማተባስሬ ምናምን ነገር አላት እሺ ብላ ሰጠችው አሰራት ካንገቱ ወጣ ወደ መዳመጥ አይድራሽ ወጣ ሳንቲም ስላልነበረው አስያዛት ቢራቢሮዋን ወርቋን አውልቆ መጠጫ ማለት ነው እሺ አሲዞች ተጣልሽ አምሽቶ ማታ ድምቅ ብሎ ለቤት ጥልቅ እሺ ራት እየበለው ሳጋ ቁጭ ብሎ አጋጣሚ ወደ አንገቱ ስትመለከት የለችም ቢራቢሮ እሺ አዛ አንተ ትእዛዙ አለችው አቤት አለ ቢራቢሮ አሳለችው አዊ በራ እንዳካ እንደዛ ስቃ በቃ በጣም አለፈችው ስቃ አዎ እሱና ባቡሻ ያው አዎ ባቡሻ ምስታሪካው በጣም የሱ ደግሞ ይለያል እሱ ደግሞ ያው እዚህ መቼም ፕሮግራም ካየው ሲቅ ይሆናል ይያስ በዚህ አጋጣሚ ያው መጣህ ሄደ እንግዲህ ረጅም አመቱ ነው 95 96 ዓመተ ምህረት ነው ሄደ ኦኬ በዚህ አጋጣሚ መጥቶ እናት አባቱን ቤተሰቡን ወዳጅ ዘመድ ጓደኛም ይጠይቅ መልካም ነው ብዬ አስባለሁ ያው በስልክ በመናምን ግን ያው ተገናኛለህ በስልክ እንገናኛለን እሺ ይላል መጣለው ይላል እሺ ወደ እንትናችን እንመለስ ዞሮ አንዳንድ ጨዋታዎችን እያነሳን በየጣልቃው እንገባለን የቤተሰብ ጉዳይ እናነሳለን መልካም ከፈለጋየት የትምህርት ቤት ውስጥ ከልጅነት ጋር ያይዘን በሰፊው እናንሳና ከዛ የነበሩ ነገሮች ለምሳሌ በባለፈው የነገርኩህ ቤተ እስራኤላውያን በብዛት የእናንተን ቤት ወደ ውጭ መሄጃ እንትን ይጠቀሙት ነበር ስልክ ምናምን በጣም ነበር የሚደዋወሉበት መቼም በብዙ ሺህ የሚቆጠር ሰው ሄዶበታል ብዬ አስባለሁ እውነት ነው ስለሱ ምን አስተናወራለን ግን እስኪ ከእንትኑን ጀምርና የትምህርት ቤት ህይወት ምን ይመስላል ስለፈለጋዊት ውስጥ አስኪ ደግሞ እናንሳለን ብቻ ፈለጋዊት ያው እንደ ልጅነት ትዝታ የሚሆን ነገር የለም አዎ ከምንም በላይ እስከምትሞት ድረስ አይምሮ ላይ ተቀርጾ የሚቀር ነገር የልጅነት ትውስታ እና እንዳልከው አብረን ያው ፈለጋዊት ከ1 እስከ 6 ተምረናል እና ብዙ ትውስታዎች አሉ እሺ ታዛዥ ነበርኩ እኔ ለመምህሮቻችን አይደለም ምክንያቱም ቤታችን ቅርብ ነው ውሃ ስባል ውሃ ይዤ እመጣለሁ የሆነ ብቻ ለእያንዳንዱ እንትን መምህር የታዘዘውን ነገር ከቤት ተሎ ነው እየመጣ ከዛ ልጀምርልህ ውሃ ምንም ነገር ፕላስ እንዳልከው ከኛ ቤት ውሃ ሳይጠጣ ወተት ሳይጠጣ ያልተማረ የፈለጋዊት ልጅ የቀበሌ 18 የልደታ የብላጂግ የቸቸላ የፖሊስ ካምፕ በቃ የቱን ሰፈር ልጥራል ከኛ ቤት ውሃ ሳይጠጣ ወተት ሳይጠጣ በተለይ እነዚህ በዚህ በአቅራቢያ ያሉት ከቸቸላ ጀምሮ ብላጅግን ይዘህ እስከ 18 አሁን 18 የተባለ ሰልፍ ነበር ውሃ ለመጠጣት አዎ በጣም እንደ ቤቱ ነበር ማንም ሰው እንደፈለገ መከልከል የለም አስተውሰኝ አሁን ለምሳሌ የፈለጋዊት ውሃው ከክላሶቹ ጀርባ ነው በሽቦ አጥር ተከባቢ ብዙውን ጊዜ ተማሪ ቢሰለፍም ውሃ አይደርሰውም አሳሳቢ ያለን አይደርሰንም 15 ደቂቃ ስለሆነች በጣም ብዙ ሰዓት ነው የሚሰለፈው ተማሪ ነው በዛ ላይ ይወጣል ሰው ይወጣል ውጭ ላይ ነው የሚጠጣው በአብዛኛው ደግሞ የእናንተ ቤት ለዚህ ተጋለጠ ነው በታችኛው በኩል እውነት ነው መግቢያ ካብ ነበር በዛ ሰዓት ካብ ነው ያው አንዳንዴ ክላስ ሲቋረጥና ካቡን እንባላለን ብዙ ክበናል እና ሌላው ምንድነው እበት ለምሳሌ ላሞች ስላሉን ቅዳሜና እሑድ እበት ምንለቀልቅ እበት የሚመጣ ከኛ ቤት ነው የትምህርት ቤቱ ክላስ የሚለቀልቅ ከኛ ቤት ነው እበት የሚመጣ እሺ ማንም ተማሪ ከኛ ቤት እበት ይመጣል
የክላሱን እንትንላለን ሌላውም በሚያገኘው በብላጅግን በምንም በዛ አካባቢ ይዞ ይመጣል እበቶችን ማለት ነውና እንደዛ እናደርጋለን ባትሪ ድንጋይ እንቧይ አንድ ላይ እንትን ብለን ለሰሌዳችን ብላክቦርድን እንቀባለን የተላጠውን ምን ያለውን እንደዛ እናደርግ ነበር ሌላው ለበቁረጡ ስንባል ዱላ ስም ይዘኝ ይባላል ዱላ ለመቁረጥና ባንዲራ ለመስቀል የነበረን ሩጫ ለመላክ ማለት ነው የምታስተዋውስ ከሆነ ከእንትኗ መሃል ከክላሶች መሃል የሆነች ቢሮ ነበረች እና የድሮ ስልክ ነበር የትምህርት ቤቱ ስልክ እንደዚህ በእጅ እንደዚህ ያዘርኩ የሚደውለው እና ስልክ ለማንሳት የዛን ሰዓት ክላሳችን ትተን ነበር ቁጭ ምን አንስተን ኮይሎ ለማለት እኮ ከዛ አንድ ቀን እኔም ተጠባበኩልና ቁጭ ብዬ ልክ ሲደውል አነሳውልኝ እሺ እንደዛ ስል መምሯ ደረሰች እንግዲህ ክላስ ቀጥቼ ነው ስልክ ለማንሳት እሺ ሌላው ጆከር የሚባል ጨዋታ እሺ ጆከር የሚባል ጨዋታ ግን በእናንተ ሰዓት እሺ ጆከር እሺ ቀጥል ዶል ሲደወል እንግዲህ 6 ፔሪድ ነው በየ6ቷ ፔሪድ አስታውሶ ጆከር ካላልክ ትመታለህ ጥፊ ያለ አንዋር ይባላል አንዋር ሳለህ ይባላል ለዚህ ዋርካው አካባቢ ያለ ልጅ ነው ጓደኛዬ ነው ከጆከር ጋር ተያይዞ ማወራህ እንዳለ እሺ እና አብረን የክላስ የመጨረሻው ፔሪድ ነበረ ተደወለ እና የምታስተምረና መምህር አስታውሳለሁ ትየምሳም ትባል ነበረች እና ልክ ዝም ብዬ ስትከታተሉ ጆከር አላለኝም አንዋር ከዛ ልክ ስንጠራራውና ይሄን በጥፊ የመታወት የጣቴ ቅርጽ ወደ ቁጫል ወዲያው መምህሯን በረከከችኝ ገረፈችኝ ያው ጋሽ ጥጋቡ አባታችን ነገሩ እሱ ደረሰ እሺ እዛ የሱ ቀበቶ አውጥቶ ነው የሚገርፍ ጋሽ ጥጋቡ እና ቀበቶ አዘነበች ነው የምትባል እና በቃ ይዛኔ ጀፉ ምስኪውን ድረስ ነው ገረፈኝ ወላጅ ለመጀመሪያ ጊዜ ወላጅ ወሰርኩባት በዛች በጆከር ጨዋታ እና ጆከር ጨዋታ አረሳቱም ከጆከር ጋር ተያይዞ ዋቻን ታውቃለህ ዋቻ ያው መድረክ ያላገኘ የከተማችን በጣም ኮሜዲ ሰው ነው ታውቁታላችሁ እውነት ነው እኛም እናውቀዋለን ልክ የገጠረኛ አይነት እንትን ነው አክሰንቱ ራሱ አብሮ አደግን በጣም ብዙ ነገር ኮሚክ ነው እና ጆከር በሚባል ጨዋታ አስታውሳለሁና ጆከር እንዳንጫወት እንቆጣለን ምክንያቱም እንጎዳዳለን እኮ ሰዓት እየተጠበቀን እውነት ነው እርግጫ የለም ማይሆን ቦታ ላይ ተመታታለህ በጥፊ ራሱ ስስብልት ሁሉ ልጅ ነን አናውቅም ዝም ብለን የምንመታታው እውነት ነው እና ዋቻ ፋዘሩ ቁማር እንዳይጫወት ይከለክሏል መቼም ቁማር ማንም ቤተሰብ አይደግፍም ግን በጣም አሁን ይሄን ጨዋታ ራሱ ዋቻ ያስታውሳል አላውቅም አንዳንድ ነገሮች ትዝ ስለሚሉኝ ነው የማወራህና ከነ አዘራቸው ማርድ ነበሩ ከነ ምትኩ ላይ ጆተኒ ነበራቸው ከነ ሲሳይ ማለት ነው እና እዛ ተደብቆ ጆተኒ ይጫወታል እንዳልኩ ይሄ ጆከር የሚባለው ጨዋታ ፋሽን ነበረ ብዙ ሰው ነው የሚጫወተው እና ዋቻ እንደዚህ ጆተኒ እየተጫወተ ፋዘሩ መጡ እንዲህ ይላል ተናዷል ተመክሯል አልሰማም እንደደረሱ በጥፊ ጀምባ ሲያረጉት ጆከር ይላል አባት ይወጡት አላወቀም እኮ ከኋላ ማን እንደመጣውና ጆከር ይዘው የመጣው መሰለውና ትኩረቱም ጆከር ይላልና ይሄንን መቼም አላሰማም እኔ ጆከር በጣም እውነት ነው ራሱ ሲማታ ራሱ ሰው ልብን ሁሉ ይመታል በጣም ከባድ ነውና በጣም ከባድ ነበር እስኪ በአንተ ጊዜ መምህራኖች ማን ነበር ታስታውሳለህ በእኛ ጊዜ ያው ከታች ስንጀምር ሁልኬ ሰፈር መምህራን ሰፈር እንላለን እዛ ሰፈር ነው በህይወትም የሌላለ ነፍሱን ይማረው እንግሊዘኛ መምህር ጋሽ ሰለሞን ተቸላ እሺ እንግሊዘኛ መምህር አሁን በህይወት የለም በጣም ጎበዝ መምህር ነበር እንግሊዘኛ በተለይ የእንግሊዘኛ ሬዲዮ ፕሮግራም ሲኖር የትምህርት አንድ ተማሪ እንትን እንዲላ ያስፈልግ የሆነ ነገር እንትን ካለ ነው የሚል በምልክት ከርቀት በለው ይላል እየረበሸ ነው ተነስተ ኩርኩም ለመምታት የነበረ እንትን ጋሽ ጥጋቡ እሺ ነት ያስካል ጋሽ ጥጋቡ ትርንጎ ያገኝ የውላገርሽ ያጠቁ ያበባ
የገዳም የማሮዋ ነፍሷን ይማረው ጋሽ ሰለሞን ነፍሱን ይማረው። የገዳም እንግሊዘኛ መምህር ነበር። ከሷ ጋር ያለኝ ገጠመኝ ያረሳ። ጋሽ ይመር መኮንንና ይመራል ሁለት ነበሩ። ዋው ያኔ ቀበሌ 10 በጣም ተማሪ በጣም ነው የሚፈራው፣ በጣም ነው የሚያከብረው። የቀበሌ 10 ያለው ጋሽ ይመር እሱ በጣም እኔ አንደኛ ክፍል ስገባ ልጅ ያለው አንደኛ ክፍል ስገባ ይመር መኮንን ነበር እንትኑ ዳይሬክተር። ከዛ አንድ አመት አልቆየም ይመስለኛል። እንዳስተአሱ አንድ አመት ቆይቶ እንደወጣ ይመር አለሙ ይመር አለሙ የእንትን ሰፈር እዚህ ቁጠባ ዮሐንስ ቤተክርስቲያን ፊት ለፊት አካባቢ ቁጠባዎች አለ ከሱ እሱ ያለው ነበር። እስኪ ስለ መምህራኖች እናንሳ። እስኪ መምህራኖቻችን በእውነት ለመናገር እኔ ምንም ቃላት የለኝም የነሱን ውለታ የነሱን እንትን ለመግለጽ ማለት ነው። ዛሬ የደረስንበት ላይ እንድንደርስ ያደረጉን በስነ ምግባርም ታንጸን እንድናድግ ያደረጉን መምህራኖቻችን ናቸው። በጣም በሙሉ የፈለጋ ቤት መምህራን በዚህ አጋጣሚ በህይወት የሌላችሁም ነፍስ ይማር፣ በህይወት ያላችሁም ፈጣሪ እድሜና ጤናውን ይስጣችሁ። ሁለታችሁም ፈጣሪ ይመልስላችሁ። በእውነት እነሱን እኮ መወለድ ብቻ ነው የሚለየን። እንደ እናት አባት ነው የምናያቸው። በጣም በሆነ አጋጣሚ ራሱ መንገድ ላይ ስንገናኝ ራሱ አንገታችን ደፍተ መንገድ ሰብረን ነው በጣም ነው የምንፈራቸው። የእውነት የቤተሰብ ያክል እኮ ነው። አሁን ላይ ያለው የተማሪና የመምህር ግንኙነት በዛኛ በነበርንበት ሰዓት ላይ አለ ብዬ አላስብም። ምናልባት እንጃ ሊኖር ይችላል፣ ግን በዛ ሰዓት የነበረው የተማሪና የመምህራን ግንኙነት በየትኛውም ትምህርት ቤት በለው አሁን እኛ የፈለጋ ቢዩት እናንሳ እንጂ በየትኛውም ትምህርት ቤት ጥሩ ግንኙነት ነበረ። ልክ እንደ አባት እንደ እናት ተፈርተው ነው በትክክል ቤት ውስጥ እናት አባቶቻችን አሉ፣ ስንወጣ ደግሞ መምህሮቻችን ናቸው ትምህርት ቤት ላይና በብዙ ነገር ሸፕ ያደረጉና ብዙ ባህሪ ጥሩ ስነ ምግባር እንዲኖር ያደረጉ መምህሮቻችን ናቸው። ምክንያቱም የዋዎች ናቸው፣ ፈሪሃ እግዚአብሔር አላቸው። ልጆቻቸው ሁሉም መምህር ትምህርት ቤት ላይ ያገኘው እንጂ ያን ተማሪ ልክ እንደ ልጁ አድርጎ ነው ትሪት የሚያደርገው። መወለድ ቋንቋ ነው የሚባለው ማለት ነው። እና በዚህ አጋጣሚ ከልብ አመሰግናለሁ። ይመክሩናል፣ ይገርፉናል። መገረፋችን እንዴት እንደጠቀመን አሁን በዛ ሰዓት በጣም ረባሾችም ነበርን በወቅቱ። በእርግጥ ግን ቢሆንም ብዙ ነገር ሆኗል። እነሱ እኮ የሚገርፉን የሆነ ለመጥፎ ነገር አይደለም፣ እውነት ነው። መንገድ እንድንይዝ እንድንስተካከል ባህሪያችን ደግሞ የባሰ ነገር ካልሆነ አይገርፉም። እውነት ነው። በተራ ነገር እንትን ብለው አይደለም፣ ግን ታግሰው ነው። ከዛ መጨረሻ ላይ ቢያንስ በቅጣት እንኳን ሴቶቹ በተለይ ሴቶቹ መምህራኖቻችን በጣም ይሳስሉናል። በብዛት እንትን አይሉንም ነበር። ጀግና ናቸው። የሴት ጀግኖች ናቸው በጣም። በዚህ አጋጣሚ አክስቴም አለች ትሄዳሳሽ አክስት ነች እንዴ? አክስቴ ነች። ዳሳሽ ስምጠሬ ነበረች። ዳሳሽ ሁለተኛ ክፍል አስታውሳለሁ። ጎበዝ ማትስ መምህር ነበረች። በጣም ምን ፈራት ቤት አሁንም አለች። ኧረ እባክህ ኑሮዋም አዲስ አበባም ልጇም ያው ውጭ ወጥቷለኝ እሱም ጋርም ትሄዳለች። ሴት ልጇም አዲስ አበባ የምትኖር ወልዳለች። ልጅቷ ማብራት እንደ ሞግዚት ሆና በዚህ አጋጣሚ ያየችን ከሆነ የእውነት እኔ በስምጠሬ ነበረች። በጣም ተፈርታ ነበር የምታስተምረን። ጥሩ አድርጋ ማስተምራለች። በጣም ነው የምናመሰግነው። ጋሽ ጥጋቡ አንድ የተለየ ነገር አለው። ቁጥር ሲጠራ ታስታውስ ከሆነ 20 ቤት ሲጠራ ከይላል ከ22 የኔው እንደሚገርምህ እኔ ታላቅ በሱ ነው ወጦ መሰለኝ በፋዘርሚን በሱም ብቻ እሱም ሲቆጥር ከብሎ ነው። አሁን 20 ማን ዜሮ ሙሌ 21 22 23 እያለ በዚህ በጣም ይታወቅ ነበር። እውነት ነው። እስኪ ስለ ጓደኞች ደግሞ እናወራ። በዛ ሰዓት አብረው የነበሩት ማን ነበሩ? እስኪ በዛን ሰዓት አሉ። ለምሳሌ ከጋሽ ጥጋቡ ልጅ ብጀምር መሰረት ጥጋቡ ነመሲያ ይካሉ ገብረመድን የሚባል ግዛዮ የሚባል አንድ ኤርትራዊ ነገር ነበሩ። ልጆቹ ነን እነሱ የት ነበር ምንጫወት ምንል። ሌላ ነግርማቸው ኪሮስ በቃ ሁሉም ጓደኛ ነው። አይ በይበልጥ መቼም አብረን ነው የምታሳልፈው። በይበልጥ አሁን ካልኩ ልጆች ጋር ከነ መሰረት ጥጋቡ ያነ ይካሉ ያልኩ ይካሉ ማለት ኦኬ ጎንደሬዎች መምህር ነበረ ማኔጅመንት ምናምን። ከዛ በትምህርት በነ ይመራልሙ አካባቢ ነው። ከዛ ወደ እንትን ሄደ ወደ ውጭ ሀገር
እንጃም ሁሉም ጓደኛ ነው፣ ሁሉም ወንድም ነው። የዛን ሰዓት ጥሩ ልክ እንደ እህትና ወንድም ነው የምትታይ። እውነት ነው። ሴቷን ቀና ብላ አታይም፣ ለማየትም አትደፍርም። ምክንያቱም የነበረን ስነ ስርዓት ኢቭን ተማሪ እንኳን ሲረብሽ እኮ ይበወዛል። ሴትና ወንድ እያደረጉ እንዳደረብሽ ሴትና ወንድ እየተደረገ አላወራም ምን አለን በዚህ ሴት እንደዚህ አይደለም። የኛ ነገር እኮ ይገርማል። ማርያም በዛን ሰዓት እና ሳይኮ ገብቷቸው ማለት ነው መምህራኖቻችን ሴትና ወንድ አድርጎ ያስቀምጡና አንረብሽም። አሁን ደስታቸው ነው እንደዛ ተስቀምጣቸው ወንድና ወንድ ተታረቀው ነው አንገረብሽ የዛን እንትን የሚል እንጂ አሁን ላይ ምንም ያን ቦታ የሚሰጠው የለም። እውነት ነው። የኛ ግን የተለየ ነበር። እውነት እኔ ለዛ ነው ሰው አክባሪ ጥሩ እንትን የተፈጠረ ትውልድ በዛ ምክንያት ነው። በቅርቡ እኔ ፈለጋዊዎትን በእንትን እሰራዋለሁ ብዬ አስባለሁ። ያንንም የተማርኩበትን ክላስ እየሄድኩኝ ዳይሬክተሩን አስፈቅጄ አንተም ካለ ጥሩ ደስ ይለኛል። አንተም የራስህን ታሪክ ትሰራለህ፣ እኔም የራሴን ታሪክ የተማርኩበትን እሰራለሁ፣ አንተም የራስህን ትሰራለህ። ካሜራችን ይዘን እንሂድና ደስ ይለኛል እና እያንዳንዱ የተማርንበትን ክላስ አገባባችን እንዴት እንደነበረ ምናምን እሱን ለመስራት እያሰብኩ ነው። እንሰራዋለን ብዬ አስባለሁ። እና በዚህ አጋጣሚ ማዕከሉን ታስታውሰዋለህ? እና የእጅ ስራ የሚቀመጥበት የእጅ ስራ አለ፣ ቅርጻ ቅርጽ አለ፣ መጽሐፍት የሚቀመጥበት እንትን ታስታውሰዋለህ? ስሙ የማዕከሉ ተጠሪ አላውቀውም። አለማኑ አላስታውሰውም። ጋሽ ብርሃኔ ጋሽ ብርሃኔ እኮ ቸቸላ የእጅ ስራ መምህር እኮ ሁሉ ነበረ። እሱ ነበር የእንትኑ ተጠሪ። የማዕከሉ ተጠሪ ጋሽ ብርሃኔ ይባላል። እና በዚህ አጋጣሚ ጌችዬ ሌላ ቤስት ፍሬንድን አንተም ታውቀዋለህ፣ መሳፍን ዘውዱ መሳፍን ዘውዱ ሁለገብ ነው እሱ በጣም በሙዚቃው በምኑ በቴክኒሻንነቱ በቃ ምንም አይሰራው ነገር ከልጅነት ነው። ተደንቀን ነበር የምናየው። እንዲያውም እነሱ ቤት ልጫወት ሄዳለሁ። ቤታቸው የጸሎት ቤቱ አሁን እስራኤል ጸሎት ቤት የሆነው ከሱ እያሉ ይሄዳሉ። ከሱ ጀርባ ደግሞ ማን ነበር ሌላ ጓደኛዬ አንድ ክንዱ እያዩ የሚባል አሁን ሹፌር ነው። ክንዱ አውቄዋለሁ። አባቱ እያዩ ጋሽ እያዩ የሚባል አሁን በዮሐንስ አካባቢ ክንዱ እያዩ ጓደኛዬ በጣም ቤስት ጓደኛዬ ስቲል እስካሁን። መሳፍንትም እንደዛው። በተለይ መሳፍንት ቴፕ ይፈታታል ምናምን የድሮ ቴፖች እኛ ምንም ቦታ አንሰጥም፣ ዝም ብለን አብረን ማየት ነው ከሱ ጋር እያለ በጣም አሁን ማንም የሚወዳደረው ማንም አይወዳደረው። አሁን ጎበዝ ነው። ማንኛውም ኤሌክትሮኒክስ ጎበዝ ባለው አዩ የሰው ልጅ እንጀራውን እንዴት በጣም የመራ እንደሚት በጣም ፈለጋይት ቤተ መጻሕፍት ውስጥ እነ ሙሴት እነ እንቁላሊት እነ ብርቱካኒት መጽሐፍ እነሱን ለማንበብ አልበባል። እስኪ አውራኝ ስለዛ ትዝታ። በቃ ውሏችን እዛ ነበር። አንድ ስሙን ረሳሁት፣ ቤተ መጻሕፍቱን ኃላፊ መነጽር የሚያደርግ ሰውዬ ነበር። እሺ እነ ሰው በሰው ምናምን የሚባሉ ልጆች አሉት። ሰው በሰው የሱ አባት ነው እንጃኔ አሁን በህይወት ይኖር አይኖር መምህራን አካባቢ ነው ቤታችን ነበር። እና እሱ ነበረ። ኢቭን ምሳ እንኳን ለመብላት ወደ ቤት አንሄድም ነበር። ያችን ሙዚትና ብርቱካኒት እንቁላሊት ያን ታሪክ ለመጨረስ እንዴት ወደን እኮ እንዳነበብ ሳስፔንስ ነበር። የዛኔ ሞባይል የለም ምን የለም እንዴ ምን ሞባይል ምን ነገር የለም። በቃ ንባብ ብቻ ነው በቃ። እኔ እንደው አንዳንዴ ቴክኖሎጂ ኩኩሉ ሚል መጽሐፍ ራሱ ነበር አስታውሳለሁ። ትልቅ መጽሐፍ ነው። ምን ሚል? ኩኩሉ ሚል። ኦኬ ትክክል። የህፃናት ጨዋታን ያዘ። እና ሁሉም ማንበብ ነው ስራው፣ በጣም ማንበብ ነው ስራው። እና አንዳንዴ አሁን ቴክኖሎጂ እንደምታየው ነገሮችን ቀላል አደረጋቸው። በየደጁ በየቤቱ አደረገው። አሁን የሃርድ ኮፒውን ምናምን ማንበብ ልምዳችን እየቀነሰ ነው፣ ደክሟል። በጣም ሰው የሚታይ ነገር እሱ ነገር መመለስ ካልቻለ በነገራችን ላይ ብዙ ነገር አሁን ምናልባት ሃርድ ኮፒው እኮ ብዙ የጤና ጥቅም አለው። ሃርድ ኮፒው ራሱ አሁን በሞባይል ምናምን የሚታይ ነገር በላይት አለው ሪፍሌክት የሚያደርገው ያውሉ እንደሚባለው የአይን ጉዳት ብዙ ነገር እንትን እየተባለ ነው። በዛ ላይ ተሎ ምደክመው አሁን እኮ መጽሐፍቱን ይዘህ ስታነብ ይሄ ንክኪው በራሱ እኮ አንድ ሌላ እንትን ነው። እውነት ነው። አሁን እንደዚህ መግለጡ ራሱ ይሄ እንቅስቃሴ የምታደርግበት አንድ እንትን ነው። አብሮት የሚሰራው ነገር አለ። መጽሐፍቶችን ታገለባብጣለህ፣ ትነካካለህ፣ ትላለህ፣ ታያለህ፣ ትመልሳለህ ምናምን። ከዛ ውጪ ስልኩ በራሱ ጨረሩ ወዲያው ነው የሚያደክምህ፣ እንቅልፍ ሁሉ ይመጣል። ያ ግን ብዙ ሰዓት ማንበብ ትችላለህ። የራሱ የሆነ ኢፌክት አለው በጣም በጊዜ ሂደት ያንን የሚመልስ አይን ላይም በብዙ ነገር ግን ሰው አሁን
ቶሎ ኢፌክቱን ስላላየው እነዚህ እንትኖቹ ሐኪሞች ምናምን አንዳንድ እንትኖች ግን ይናገራሉ። ቀጣዩ ትውልድ የሚነቃበት ይመስለኛል እኔ ሳስበው። ምናልባት ኢፌክት ቀስ በቀስ እየታየ ሲመጣ የሆነ ነገር ይኖራል ብዬ አስባለሁ እንጂ መቼም እኔም አንተም ይህን ጉዳት እያየን ነገ ልጆቻችን በምንችለው አቅም መገሰጻችን አይቀርም። በተለይ መብራት ሲጠፋ አሁን ቀጥ ብሎ የሚያያል እንደ መዝናኛ ያያል እና ከባድ ነው ጉዳት አለ። እሺ አሁን ከፈለጋ ቤት ውስጣችን ወጣ እንበልና ደግሞ ወደ እናንተ ቤት እንምጣ። እናንተ በወቅቱ በኢኮኖሚ ደረጃም ደህና ነበራችሁ፣ ከፍ ያሉ ስለሆነ ለምሳሌ ከቴሌቪዥን ጋር ተያይዞ ምናምን ሰው መጥቶ ሊያስቸግራችሁ ይችላል። ስለ ውሃው ማንስተን እናውራ እስኪ እዚህ ጋር ተያይዞ ያለውን። እንዳልከው ቴሌቪዥን መቼ ገዛችሁ? እንዴት ተገዛ? እስኪ እንየው። የቴሌቪዥን የመጀመሪያው እኛ ስፐር የነበረ ብላክ ኤንድ ዋይት ነበር። ብላክ ኤንድ ዋይት ነበር። እኛ በዛን ሰዓት ልጆች ነበርን፣ በጣም ህጻናት ነበሩ። የሰፈር ልጅ ግን ተሰብስቦ የሚውለው እኛ ቤት ቴሌቪዥን ለማየት እንዴ በጣም እና በቃ ምን ልበል ልክ እንደ ቀበሌ ከፍለን በ10 ሳንቲም እናይ ነበር። እንደዛ ነበር እኛ ቤት እና በጣም ደስ ይል ነበር። የሚቀር የሰፈር ልጅ የለም፣ ብዙ ሰው ይመጣል። ሁሉም እንደ ቤቱ ነው። ሁሉም የሚበላ የሚጠጣ እኛ ቤት ነው። ውሎም ያድራል፣ የሚውለውም ይውላል። እንዲያውም ብዙ አሁን ተለቅ ያሉት እኛ ሲነግሩን የኛ ውሾች ስቲልም አሉ ከድሮ ጀምሮና ከበፊት ጀምሮ ዛራቸው ነው። ያው እንትን ቢልም አንዱ ሲሞት፣ በነገራችን ላይ እኛ ቤት ውሻ ሞተ ምንም ሞተ ሰው እንትን ወደ ገደል ምናምን ብዙ ጊዜ ሰው እንደዛ ነው የሚያደርገው። እኛ ግን ይቀበራል ግቢ ውስጥ ሆነ እንደዚህ አገልግሎ ምናምን እንትን ያለፈው ውሻ በስነ ስርዓት ነው ግቢ ውስጥ የሚቀበረው እንጂ ወደ ወንዝ ምናምን እንደዛ አይጣልም። እና ታፈረው የሚባል ውሻ ነው። በጣም ኃይለኛ ነው፣ ግዙፍ ነው ሰውነቱ። ቴሌቪዥን ለማየት መጣው በዛው ውሻ ያልተነከሰ የለም። እና ነጭና ጥቁር ነው አስታውሳለሁ በልጅነቴ። እና በጣም ወፍ ራሱ ዝራ አይልም በግቢው። በጣም የሚፈሩሽ በጣም ግዙፍ ነው፣ በጣም ንቁ ነው። ድምፁ ራሱ ልክ የመድፍ ያህል ነው ሰው ሲጮህ የውሻው ማለት ነው። ምን አይነት ዝርያ እንደሆነ አላውቅም። ባይጠማንም እንኳን ውሃ ሄዶ መቀበልና መጠጣት እንደንትን ነበር የምታየው። መጠህ ማድከም ነው ዋስጪኝ ምንም ማዘርም ፋዘርም ወንድሞችም የፈለገ ሰው ይምጣ እንደ ቤቱ ነው። ተማሪዎች አሁን በአብዛኛው በዛ ሲያልፉ ኢቭን የፋሲለደስ በዛ ነው የሚያልፉ። የፋሲለደስ በዛ ነው የሚያልፉ ትልልቆች እና በዛ ሲያልፉ ራሱ ጠጣው የሚሄደው ወደ ቤቱም በተለይ ፈለጋ ቤት ረፍት ሲሆን መጥቶ ግጥም ነው በቃ እንደፈለጉ እንደ ቤታቸው ነው። እና ስቲል ያ ነገር ነው የምልህ። አንተንም በባህሪ መልካም ስነ ባህሪ ሰው ወዳጅ እንድትሆን ያደርጋል፣ ለሰው ቅን ምናምን እንድትሆን የሚያደርግ ያ ነገር ነው ከልጅነት እንትን ያልንበት ጉዳይ እንጂ ሌላ ቤት ምናምን ማንም አይሄድም። ምክንያቱም የእናንተ የተለመደ ነው፣ አይከለከሉም። ማንም ተማሪ አይከለከልም። ለዛ ነው በቴሌቪዥን ብቻ ሳይሆን በስልክም ደረጃ የእናንተ ቤት አካባቢ ነው ስልክ በጣም አክቲቭ የነበረው። እውነት ነው። በብዛት ብዙ ቤተ እስራኤላውያን ስልክ የሚደወላቸው በእናንተ ቤት ስልክ ነው። እነሱ የሚደውሉና የሚገናኙት በእናንተ ስልክ ነው። እስኪ ያ ነገር እንዴት ተጀመረ? እስኪ በወቅቱ የነበረው ነገር ነው። ያው እንዳልከው እንደ ቴሌቪዥኑ አይነት በሰፈርም ቀድሞ እኛ ቤት የነበረ ስልክ ነው፣ የቤት ስልክ ነውና ጎረቤት ያው ቤት ስለነበረ የሚከራይ ተጀመረ። በዛ ተከራዮች እኛ ጋር ማውራት ጀመሩ ምናምን። ማዘር በጣም በዚህ አጋጣሚ ቀን ይሁን ምሽት ይሁን በፈለገው ሰዓት ሄዳ ሌሊትም 6 ሰዓት ይሁን ትጠራለች። የሚገርም በቃ በዚህ ማዘር እኔ ምን አይነት ጥንካሬ እንደነበራትና አሁን ላይ ትንሽ ወገቧና እግሯን ያማታል። አቤት አንተናት በጣምና የዛን ሰዓት ግን ለምን ዝናብ አይሆንም፣ ለምን ቀጥር ፀሐይ አይሆንም፣ ማታም አይሆንም አይመሽም፣ ሂዳ እንኳኩታ ጠርታ 10 ደቂቃ ብላ ቀጥራ ትመጣለች። ይነጋገራሉ። አሁን ሰው እየበዛ ሲመጣ ፋዘር ምን ሰራ? መሀል ላይ ጎጆ ቤት ነገር ሰራ። ጎጆ ቤት ሰራ አለች። አሁን ፈርሳለች። ጎጆ ቤት ነገር ሰራ። አንዳንድ ሰው ሲመጣ የሚፈልገው የሚበላው ነገር ምናምን እዛው እንዲጠቀም ምናምን ሻይ ምናምን ወተት ምናምን
ተጀመረ እዛው ሽያጭ። እንትን ማለት በአብዛኛው አቅመ ደካማ የሚሆነ ዝም ብሎ ይጠቀማል። ጎጆዋም ለማደሪያም ሆነች። ከገጠር መጣው አሁን በሰው ይላክባቸውና ከገጠር ይመጣሉ። ከገጠር ይመጣሉ። ከዛ ቦታ አለ ያንሰጣችሁን ትበሉ። እስኪደወል ድረስ ተኛ ቤት ነው የሚያድሩት። ማርያም እዛው ሁሉ ደግነት ተነጥፎላቸው እዛው ይተኛሉ። ምግብ ማዘር ነው የምትሰጣቸው። ሰጣቸዋለች። ከዛ በተደውሎ ሰዓት ተደውሎ ተነጋግረው ከዛ ብርም ከተላከ ተልኮ ተቀብለው ለቡና ለሻይ ለስኳር ብሎ ለማዘር ሰጧት ይሄዳሉ። እንደዛ አርጋ እኛ ቤት ልክ እንደ ፈለጋ ቤት ትምህርት ቤት እንዳልኩ ማለት ነው። በአብዛኛው አሁን የስልክ ሞባይል ስልክ ሳይመጣ ስልክ የነበረው እኛ ቤት ነው። ማዘር ናት ሁሉ ነገር። ተለይቶ ግን ሙሉ በሙሉ ቤተ እስራኤል የትም ቦታ አይገናኝ ከናንተ ከኛ ቤት ነው የነበረው። እስኪ ያን በስፋት አውራኝ። ምን አለ መሰላውን ማዘር በደግነቷ እንደዛ እየሄደች በየቤቱ ለምን ልደት አይሆንም ለምን 18 አይሆንም ትሄዳለች ለመጥራት። ትሄዳለች ወይ ረጅም እንትን ከሆነ ሰዓቱን ቀጥራ ምናምን እንትን ብላ ቅርብ ከሆነ 10 ደቂቃ 5 ደቂቃ ብላ እያመጣች እንትን ትላለች፣ ታነጋግራች፣ ታገናኛለች። እና ደግነቷን ያንቀንነቷን ሁሉ ሰማ እዛ እስራኤል ሀገር ያለው በሙሉ ዘመን። በቃ ማውዴ ነው ሄዳችሁ የምትነጋገሩ ምናምን ይሏታል። እሺ ይላሉ። ፕላስ እንደዛ ሰው የበዛው ምክንያት በወላጆቻችን ደግነት ነው፣ የነሱ ደግነትና ጥሩነት። አሁን እሺ እዛ ካሉት በጣም እኛው በቁጥር ይሄ ነው የማይባል በጣም ብዙ ቤተሰባውያን ሂደዋል በእናንተ ቤት ምክንያት። ፋክሱ ተደቆረው እንትን ይባል እኮ ነበር ራሱ የሆነ ፋክስ መጥቶልን ይባላል። ፋክስ መጥቶልን ፋክስ ከመጣልህ በቃ ልክ ነው። ፋክሱ እንዴት ነው ፋክስ ወኪል ነው ይባላል። ነዛኔ ፋክስ ነው የሚባል በቃ ወለት ግዳ ፋክስ መጥቶ ነው ይባላል ይባላል። እና ያው በይሰሞን ላበላኝ ይላል። ሊጫን ሲል በይሰሞን ላበላኝ ይላል። በቃ ሊሄድ ነው እና ግን ዋናው ፋክሱ ነው። ፋክሱ ከመጣ እና የሚገርም አንድ በዚህ አጋጣሚ ስልክ እያወራ ነው ሰውየው፣ በቤት ስልክ ነው እንግዲህ ያው ከገጠር ምናምን ስለሚመጡ ትንሽ እንትን ይኖራል። እንደው ላነሳው ነበር ሲቀጥል በቃ ገጠመኝ ነው ስልክ ሲጠቀሙ ምናምን። ስልኳ ቀይ ነበረች የሚገርም ስልኳና እንትንሽ የምትዞረው ናት ወይስ ጠቅጠቅ የሚደረግ ነው የቁጥር ነው? ኦኬ ከዛ እንደዛ ነበርና ሰውየው ቀርቦ እየተነጋገረ ነው ከእስራኤል ካለው ዘመዱ ጋር። እሺ ያወራ እንደዚህ ይዞ እጀታውን ይዞ ያወራ እዛ የዚህ ያለው ዘመዱ እንዲያውን ሳማ እንድቻ አይነት ቀሚሻ እንድሰድልኝ እንድቻ አይነት ቀሚሻ ስደድልኛል እንደዚህ እጀታውን ይዞ ማለት በስልኩ ቲሸርት ናት ቀሚሻ ማለት። እና ብዙ አይነት እንትን ታያለ፣ ብዙ አይነት ገጠመኝ አለ። ከስልክ ጋር ተያይዞ ገና አለቅን ብዙ ገጠመኝ ታወራኛል። ለምሳሌ የሚገለብጡ አለ። እሺ እጀታውን የጆሮውን ወዳፉ ምንም አልሰማ ብሎት እንደገና መጥቶ እንትን ብሎ አስተካክለት ሰጥቷል። አንዳንድ ሰዎች ፍቅረኞቻቸውን ለማግኘትም ስልክ ሊሰጡ ይችላሉ። እንደዚህ ገጠመኝ ከቤት ጋር ተያይዞ አንተም ልትሆን ትችላለህ፣ የቤተሰብ ታሪክም ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። እስኪ ከስልክ ጋር ተያይዞ ሌላ ገጠመኝ አውራኝ። ከስልክ ጋር ብራዘርም ምናምን አንዳንዴ የዛኔ ስልክ የለ እንትን ሞባይል የለም እና ፋዘር ቢመረው ምን አደረገ? በቁልፍ ቆለፈ። ኦኬ ስልኩን በእንደዚህ አራት ማዕዘን ጠቅጠቁን የሆነ እንደ እንትን ያደረጋለች ክዳና ብጅቶ በስልክ እንደዛ አድርጎ ቆለፈው። እና መያዣው እንትን ጣውላ ነው የስልኩ መቀመጫ የተቀመጠበት። በዛ እንትን ብለህ ማውጣት አትችልም ስልኩን ራሱ ቁጥሮችንም አታገኛቸውም። እና ብራዘር እንደዚህ በእንትን ሲል አስታውሳለሁ በማንኪያ ሊያወጣ እንደዚህ ብሎ ስልኩን ቁጥሩን እየነካ ነው እንጂ በምን ኦኬ እሺ ማንኪያ ሰዶ በማንኪያ እንደዛ እያደረገ ሲል አስታውሳለሁ። ተቆልፏል እኮ ኦሬዲ ግን በማንኪያ እንዲህ እያደረገ ተደብቆ ሊደውል በጣም ያው ብዙ ትውስታ አለ። ምን ያህሎቹ ይደውላሉ ግን አሁን ቤተ እስራኤልን ከሄዱ በኋላ ምን ያህሎቹ ደውለው አስታውሰው ሰላም ይሏቸው? ያው እንዳልከው አብዛኛው በአንዳንድ ምክንያት በኑሮ እንትን ሊሆን ይችላል፣ አለመመቻቸት ወይ በቤተሰብም በመቼም በአንዳንድ ነገር ማይረሱ አሉ። ለማዘር ስቲል እየደወሉ
በበዓል በምን ሰላም ይላሉ። ለበግ መግዣም ለአንዳንድ ነገርም እያሉ ይደውሉም ይልቁ አንገት ያላቸው እዚህ ጋር ደግሞ መጣው ጎንደር መጣው ደግሞ ማዘርን ሳያዩ ማይሄዱ አሉ። ሳይሄዱ ማይሄዱ አሉ። ሳያዩት ተደብቀውም በዛው መጥተው ሳያዩት የሚሄዱ ነው። አይተዋት የሚሄዱ አሉ። የሚገርም እሺ። በአብዛኛው እኛ ቤትም ተከራይተው የነበሩም በእኛ ሰፈርም የነበሩ የማዘርን እንትን አይን ሳያዩ አይሄዱ። ደግሞ መጣው ደግሞ በዛው ያው ምናልባት አንዳንድ ነገር ይኖራል። ያው ስትመጣ ሰፈር ላይ ብዙ ነገር ነው የሚጠብቅ። አንድ ሰው ለማየት ስትመጣ ብዙ ሰው ታገኛለህ። አንተ ደግሞ ፕሮግራም ላይ ይችላል ይዛ ሰው አንዳንድ ነገር ሊኖር ይችላል። ግን በአካል እንኳን መምጣት ባይችሉ እየደወሉ እንትን የሚሉ አሉ። አንዳንዶችም በዛውም ድምጻቸው እንትን ይጠፋል። ግን ያው ዞሮ ውዴ ከተባለ እስራኤል ሀገር ስለ ውዴና ስለ ጋሽ ተስፋዬ እናወራ እስኪ ፋዘርና ማዘርን አንድ ጊዜ የሆነ ቪዲዮ አይቼ ነበር ከማዘር ጋር ሆኖ ትንሽ እንትና አቅፋት ምናምን እያየሁ ነበርና በጣም ስሜት ይነካ ነበር። አሁን እንዴት ነው ግን ጤናው? ያው ውዴ ለማ ትባላለች። ያው ምልህ ሁሉም እናቱን ይወዳል። እውነት ነው። ሁሉም እናቱን ይወዳል። የኔ እናት ከሌ እናት ትበልጣለች አይባልም። ኔቨር አይባልም። ግን አንዳንዴ እንደራሱ እንደውስጥ የምታስበልጥበት ነገር አለ። እውነት ነው። የምታስበልጥበት ነገር አለ። በጣም የዋነች ቅነች። ማንም ከቤት መጥቶ ያለውን ነገር ብሉ ጠጡ ሳትል አፈርሶን አፈርሶን ስደፋ ምናምን ነው የምትል። የሆነ ምግብ እንኳን አልበላም ስትላት ማለት ነው። እና እንዳልኩ በጣም ሃርድ ወርከር ነበረች። በጣም እንዳልኩ ያ ስልክ ያለ እስራኤሎችን ከዛን ጊዜ ጀምሮ በቃ በእኛ እድሜ ጀምሮ በሰበው እንግዲህ በእኛ እድሜ ጀምሮ ምንም ሰርታ አደክም። የቤት ስራ አለ። የላሞች የዛኔ ደግሞ ላሞች በብዛት ነበሩ እና 24 ሰዓት በቃ ማታ ኢቭን እንድተኛ ስትል ራሱ እኔ ምልህ ከሌናውን ሃርድ ወርከር ትለዋለህ ከኔ እንደዚህ ትለዋለህ። እኔ እንደሷ ግን ሃርድ ወርከር ሰው አላየሁም በህይወቴ። በቃ የሆነ ነገር የተገጠመላት ነው የሚመስል። አደክም ሰርታኝ ነበር። በዛ ሰው ትጠራለች እስራኤሎችን። እዚህ የቤት ስራ ትሰራለች። ወጥ፣ ምግብ፣ እንጀራ ምናምን በዛ በላሞች ትሄዳለች። ኢቭን አሁን ራሱ ቁጭ ብላ መንቀሳቀስ ትንሽም ቢስላላት ቁጭ ብላ ራሱ ለመስራት ሞክራለች። አዎ ሰራተኛ ተቀምጦ ከቤት ራሱ እሷ ነው የምትሰራው። አዎ ስራ ከለመድክ እኮ እንደዛ የምትሆነው በጣም እና አይ ዶንት ኖ ፋዘርም ያው ተስፋዬ አላምረው ይባላል። እንደማንም አባት እንዳልኩ የሁሉም አባቱን ይወዳል ያከብራል። እና ሁለቱን በአንድ ቃል መገልጽልህ በቃ ዛያር ሃርድ ወርከር በጣም የስራ ሰው ናቸው። ፋዘርም በቤት አሁን ምንም ለሰከንድ እንኳን አይቀመጥም። በጣም ክሪኤቲቭ ነው ፋዘር እና የብዙ ሙያዎች ባለ እንትን ነው። ምን እስኪ የፋዘር ሙያ ብጠቅስልህ አንደኛ ኦዲተር ነበር የግብርና መስሪያ ቤት። እሺ። ሁለተኛ ጎበሬ ነው ፋዘር። እሺ። በላሞች አያያዝ ምናምን በጣም ጎበዝ ገበሬ ነው። ሶስተኛ ኤሌክትሪሻን ነው ፋዘር። ማንኛውም ኤሌክትሪክ እንትን ጠግና ቤት እሱ ነው የሚሰራው። የጣውላ ባለሙያ ነው ፋዘር። የመጀመሪያው ሶፋ የሰራው እሱ ነው የኛ የቤታችን ሶፋ። እሺ። ራሱ ነው የሰራው። አጋጣሚ አንዲት ጥጃ ነገር ነች ላም ብቻ ተወልዳ በጣም ነጭና ጥቁር የምታምር ነበረች። እሺ። አጋጣሚ አንዳንድ የሰው አይን ምናምን የምትለው ነገር አለ አሁን በዛው ሞተች። እሺ። ከዛ ተገፈፈ ቆዳዋ ምናምን ላም ነገር ነች ጥጃ ብቻ እንደዛ ያን ቆዳ ተጠቅሞ ራሱ የሰራው ሶፋ ራሱ በጣም ትዝ ይለኛል። ኦኬ። በጥጃዋ ቆዳ አድርጎ ልክ አሁን ኤል ምናምን እንደምትለው እሱ ነው ያን ሶፋ የሰራው ፋዘር። የጣውላ ባለሙያ ነው። አናጺ ነው። ግንበኛ ነው። መካኒክ ነው። ጎበዝ መካኒክ ነው። መኪናውን ከቤት አለ። እንደው ከባድ ነገር ካልሆነ በስተቀር ለመኪና እንትን ራሱ ነው እንትን የሚሰራው። አዎ
ጎበዝ ሹፌር ነው። በጣም ይገርማል። እና ብዙ ባለሙያ አለው። ፕላስ በቃ የሌሎች ልጆች እንደራሱ ልጅ ነው። የሰፈር ልጆች የሚያያቸው የሚያሳድግ እንትን የሚል በቃ ደግነት፣ ቅንነት ከጥግን የስራ ልምድ ወይም ጠንክሮ የመስራት አይነት ነገር ስራ በቃ የስራ ሰው ናቸው። ስለ ግሩፕ ሰፈር እናንሳ እስኪ። ግሩፕ ሰፈር ስያሜው ነው በዛ ሰዓት። አሁን አዲስ ስያሜ ይኖር አላውቅም። ግሩፕ ሰፈር ነበር ይባላል። የምታውቀው ነገር ስያሜው ከምንድን ነው የመጣው? ስለዛ ሰፈር አካባቢ ታሪክ እስኪ ምታነሳልኛለህ? ትዝታ የምናወራው ግሩፕ ሰፈር የተባለበት ምክንያት አብዛኞቹ እኛ ሰፈር አሁን ቤተ እስራኤል ሳይመጣ ከሌላ አካባቢ ማንም ሰው ሳይቀላቀል ልክ እንዳንድ ቤተሰብ ነበር የግሩፕ ሰፈር ሰው። እሺ። እና አብዛኞቹ አባቶች የጫኝና አውራጅ እንትኖች ናቸው፣ ሰራተኞች ናቸው። እና ከዛ የተነሳ ነው ግሩፕ ሰፈር የተባለ። አብዛኞቹ በጉልበት ስራና በእንደዚህ በጫኝና አውራጅ እንትን ስለሆነ ያ በግሩፕ ነው እንትን ስለሚሆኑ አንደኛ ሶሻል ቦንዱም ጠንካራ ነበር። ኤቭሪቲንግ በግሩፕ ነው ሁሉም ነገር የሚደረገው፣ አዘንም ደስታም ነው። እና ግን አባቶቻችን በብዛት የሰፈር ልጆች አባቶች በዚህ በጫኝና አውራጅ ሙያ ምናምን ስለነበሩ በዛ እነሱ የሰጡት ከዛ የተወሰነ ስያሜ ነው የሚሉት። እና ሰፈሩ ልክ አሁንም ድረስ በዛ ስያሜ ነው ያለው። አሁን ግብርና ይባላል፣ እስራኤል ሰፈር ይባላል። ግብርና ታች አካባቢ አሁን ሶለት ቤት አካባቢ ይባላል። ግን ወደ እናንተ ሰፈር አካባቢ ያለው ስያሜን የሚለቅ አይመስለኝም። ግሩፕ ሰፈር እንዳለ ነው፣ በርግጥ እንዳለ ነው። አንዳንድ ስሞች አሁን እንዳልከው እስራኤል ኤምባሲ አካባቢ ይባላል፣ ሶለት ቤት አካባቢ ምናምን ይባላል። ግን ያው ለማመላከት ነው። ግሩፕ ሰፈር ግን እንዳለ ነው። ግሩፕ ሰፈር እንዳለ ነው። በጣም ብዙ ትዝታ አለው። እውነት ነው። በጣም መስቀል በጣም መስቀል ከሆነ ከአንድ ግቢ ቤት ነው የሚደረገው እንደሌላው ማህበረሰብ። በቃ አባት እናት አባት ማንም ከቤት ሁሉም ልጁን ይዞ ምናምን እዛ አንድ ላይ ነው የሚገናኝ። በቃ የሚታረደው ይታረዳል ምናምን፣ አብረን ነው ሁሉን ነገር የምናሳልፍ። የማን ግቢ ነው የሚሆነው? ማስታወሰው ወደዛ ወደነ ፋሲል በዛብህ አወቀ ወደነ እንትና አካባቢ ቄሲማኒ ምናምን የሚባል ወደ ውስጥ ነፍሳቸው የማረ ከነሱ ጎን ማለት ነው። የድሩ ምንም እንትን የነበረ እዛ አካባቢ መሰለኝ የነበረበት እና እዛ አካባቢ ነበር የሚደረግና ማንም አይቀርም። በቃ ደስ የሚል ስለኛ ሰፈር ስለ ግሩፕ ሰፈር ምነግርህ መወለድ ቋንቋ ነው። አንዱ የአንዱ ልጅ አቅፎ ነው ያሳደገ። አንዱ ወደ ገበያ ሲሄድ ለጎረቤት ነው ሰጥቶት የሚሄድ ልጅ። አንዱ እንትን ሲል የልጅም የሚታጠብ ምን የሚል በቃ ኤቭሪቲንግ እንደራሱ ልጅ አድርጎ ነው ሁሉም። አሁን ምን በህይወት ያሉም አሉ የሌሉም አሉ የሌሉትን ነፍሳቸውን ይማር። በቃ እንደ ሁለተኛ እናት አባት አድርገን ነው የግሩፕ ሰፈር ስቲል የሚሰማኝ ስሜት። እውነት ነው። አሁን ራሱ ከልጅነት ጀምሮ ትልቅ ሰው ተሸክሞ በጭራሽ አላልፍም ነኝ። የሆነ ነገር ተሸክሞ ስቲል አሁንም አደርገዋለሁ። የሚገርም ስራም እየሄድኩ ወይ ክላስም እየሄድኩኝ እዛ የሰፈሩ ሰው ተሸክሞ ካየሁ አቤት አድርሼላቸው ነው ወደ ስራ መሄድ። በጣም ደስ ይላል። እና ከልጅነት የነበረው ፍቅር ነው የነሱ ፍቅር ነው እንደዚህ እዚህ ደረጃ ያደረሰና እንዳልከው ብዙ ትውስታዎች አሉ ስለ ግሩፕ ሰፈር አላ። እሺ እንዴ ያለን ተመልካቾቻችን የፈለገ አብዮትና ግሩፕ ሰፈር አካባቢ ትውስታዎችን እያወራን ነው። የዛ አካባቢ ሰፈር ሰዎች እንደምትወዱት ተስፋ እናደርጋለን። ሌላውም አካባቢ ቢሆን ይህንን አይነት ታሪክ ያላችሁ እንደምትወዱት ተስፋ እናደርጋለን። እስኪ ያላችሁን ሀሳብ በኮሜንት አሳውቁን። ዳኒ እንቀጥል። አሁን ደግሞ ወደ አንተ እንምጣና ዳኒ ገጣሚ ነህ፣ ግጥሞች እንትን ትላለህ። የግጥም እንትን እንዴት ተጀመረ? ምንድነው ወደ ግጥም እንትን ውስጥ የወሰደ የማድረከ ነገር ምንድነው? ከቤተሰቡ ለየት ብለህ ወደ አርቱ የመጣህ አንተ ብቻ ነህ መሰል። እንዳልከው በግጥምም ጎበዝ ነው። ብራዘር ማን? ባቡሻ
አረባክ እውነት። እሺ እሱ ደግሞ እዛው ለዛው ነው የሚገጥምበት። አይ ተሰጥቶና ለመረዳት በሆነ ነገር ከተሰማ የሆነ ነገር ይላል እዛው ላይ። ምን በሰከንድ ውስጥ እኮ ነው። እሱ የተለየ ነው። በቀልድም ጎበዝ ነው። ተጫዋች ነው። ኧረ በስመ አብ የሱን ያህል ማን እንቀልዳል? እስኪ ስለ ባቡሻ ከሰራቸው መዝናኛዎች የተወሰነ እንጫወት። አዎ እንጫወታለን። ከዛ ወደ አንተ እንመለሳለን። ቤት ስናመሽ ማለት ነው። እዛኛው ድሮ ቤት እያለ አሁን ወደዚህ ቀይረናል። የጭቃ ቤት ነበረ በፊት። አሁን ወደዚህኛው ወደ ወንዙ አካባቢ ተሰርቶ ቪላየት መጣና እዛ ጭቃ ቤቱ እያለ ማታ ስናመሽ ማዘር ትደውላለች። ከየቱና ከቤቱና ወደኛ። ኦኬ ከዛኛው ቤት በምትደውለው በቤት ስልክ ነው። እሺ በቤት ስትደውልና ቶሎ እንዳናመሽ እንድንገባ ነው እዛው ግቢ ውስጥ። ማለት በሰፈሩም ጨዋታ ምንም ስላለ ስናመሽ እንዳናመሽ በጣም እሺ ትደውላለች። ዳንኤል የት ነህ ትላለች። እዚህ ነው እየመጣው ነው። ሙሉ የት ነህ? ማሙሻ የት ነህ ትላለች። ልክ እንደዚህ ስትደውል ማሙሻ አጋጣሚ ለካ ግቢ ውስጥ ገብቷል። እሷ አላወቀችም፣ ውጭ ላይ መስሏታል። በሱ ስልክ ስትደውል ሄሎ ውደይ ሄሎ አለ። ማሙሻ የት ነህ አለች። ኧረ እዚህ ነኝ ግቢ ገብቻለሁ ግቢ ውስጥ አላት። ከዛ ምን አለችው? ታንኪዩ አለችው። እሺ ምን ቢላ ጥሩ ነው መሀሉን ንኪው። ግጥሙ ስልኩን እኮ ነው። ታንኪዩ አለችው። መሀሉን ንኪው። እና ቅድም የዋቻ ወንድም ያልከው ዋቻ ራሱ የዋቻ ወንድም ያልከው ዋቻ ወንድሙ ሳይሆን ዋቻ እንትና እንጎች። እሺ ሌላ ስም አለው መሰል። እሺ እና አሁን እንጎች መጥቶ በሰፈር በእኛ በር ነው የሚያልፍ። እሺ በጎች ያለቅማል ምናምን አድሎ ይሸጣል። በጎች እሺ አንድ ጊዜ በግ እየነዳ ያልፋል በእኛ በር። እሺ እና ማሙሽ አገኘው። እንጎች አለው። አቤት አለው። ተሸጡ በጎች። እና በጣም ይገጥማል። ጥሩ አጫውተኝ። ስለ ማሙሻ ነው ባቡሻ ነው? እኛ ማሙሻ ነው ማለት ነው። እናንተ ማሙሻ፣ እኔ እኮ ባቡሻ ነው የሚባል። ያው ሰፈር ላይም ተደባዳቢ ነበረ በፊትም። ያው ሰፈር ላይ ማንም ሰው እንትን አይለው፣ የዋህ ነው ግን ለጓደኛ ብሎ ይጣላል። በዛም በጣም እነ ባቡሻ ዝና በጣም ከፍ ብሎ በቃ ተፈርተው ነበረ በጣም እነ ሞላ ጋንጃ ምናምን። እና እሱ ያው የሱ ደግሞ ይለያል እንትኑ ከግጥም ጋር ነው። እስኪ እንቀጥል አንዳንድ ነገሮች። ቀልድም ጎበዝ ነው። እሺ ቀልድም ጎበዝ ነው። እሺ እና የሆነ ሰዓት መንገድ እንትን ወደ ስራ እየሄደ እኮ ነው። እሺ በሰፈር ማል እያለፈ የሆነ ሴትዮ አንዲት ሴትዮ በሆነች ሴትዮ በአጥር ቁማ ትጣራለች። እሱ እኮ እያለፈ ነው፣ አልፎ እየሄደ ነው። እሺ እና ሴትዮዋ ያች የምትጣራው ሴትዮ ከቤት ውስጥ ያለችው ማማይዝና ነው ስሟ። ማማይዝና። እሺ እሱ እያለፈ ነው በዛ። ሴትዮዋ በአጥሩ ቁማ ማማይዝና ትላለች። ማማይዝና አልሰማቻት። ማማይዝና ስትል ለሶስተኛ ጊዜ ማሙሻ ቀበል አድርጎ ይምጡ እንዝናና። እና እሺ ኧረ ብዙ ነው እሱማ። ምን በተለይ ሀዘን እኮ ሰፈር ላይ እሱ ካለ ቤቱ መሄድ የለም፣ ይደምቃል። በቃ ማንም መሄድ የለም ቤቱ። እኔ እንደዚህ አይነት ገጽታ ያለው አይመስለኝም ማሙሻ። በቃ ቁጭ ይላል ሰውት እንደዚህ ከቦት። ከዛ በኋላ በቃ አንድ ጊዜ ምን ሆነ መሰለ፣ ፋዘርና ማዘር ያው ለሕክምና ዘመድም ለመጠየቅ አዲስ አበባ ይሄዳሉ። እሺ እና አዲስ አበባ ሲሄዱ እሱ ትልቅ ልጅ ስለሆነ ቤቱን አደራ ብሎት መሄድ ለባቡሻ ነው። እስክንመጣ ለአንድ ሳምንት ለሁለት ሳምንት ቤቱን ተቆጣጠር ብሎት ይሄዳል። እንግዲህ አደራ ቤቱ ምናምን ብሎት ይሄዳል ፋዘር። የሆነ ሰዓት ሄደ ማዘር ይዞ ማለት ነው። ከዛ ሲመለሱ ከቆዩበት ቦታ ሲመለሱ ፋዘር አንዳንድ ነገር ሰምቶ ቤቱ ያው ጥሩ ነገር እንዳልነበረ ቤቱም አንዳንድ ነገር እንደነበረ መረጃ ደረሰው ፋዘር። እሺ ከዛ ተናደደ ፋዘር። እንዴት አደራ ብዮ ቢሄድ ቤቱን ምናምን ብሎ ተቆጣ። እሺ ጠራው ፋዘር። ያው እንትኑ ማውጥና ጠራው። ይሄን ቤት ለአንድ ለሁለት ሳምንት አደራ ብለን ብንሄድ አደራ መወጣት አቅቶ
ቤቱን የማንም መጫወቻ አድርገው ጠበቅከና አይደል አልኩ። በቃ ይሄን ቤት ሰርግና ምላሽ አድርገው ቆየና አይደል? ሰርግና ምላሽ አድርገው ቆየን ቤታ ነው። ልክ እንደዛ ሲሉ ባቡሻ ፋዘር ምን ቢለው ጥሩ ነው ጋሼ ነው የምንለው። ቆይ እስቲ ጋሼ አሁን እሺ ማንን ጠርተናል ብልተናል አሉ። ሰርግና ምላሽ ነው ሲለው እሺ ቆይ አሁን ማንን ጠርተናል ብልተናል አሉ። እና በቃ ፋዘርም ስቆቶ እሺ። እና በቃ በተለይ እሱ ንግግር ላይ ከዛች ካፍ ላይ ነው የሚገጥም። በዚህ በጣም ብዙ ሰው ያውቀዋል። እንደዚህ የተደባደበ ማንም ስለማይለው ለጓደኛ ምናምን ብሎ ነው እሱ የሚደባደበው። እና አራተኛ ነው የዛን የሚታሰር። እሺ አራተኛ ፖሊስ ጣቢያ ወይኔ ቤት ምናምን አይታወቅም። እንግዲህ እሱ ግዙፍ ነው። ፖሊሶቹ የሳሉት ለካ የሱን ግዝፈትና የማዘርን ግዝፈት ነው። እሺ ገብቷል። በሱ ሰውነት ግዝፈት ማዘርን ስለዋታል። ኦኬ ዩጅ አድርገው ነው የሳሏት። ግዙፍ አድርገው ከእናንተ ቤተሰብ እኮ ባቡሻ እንትን ይላል። አዎ ስፖርት ስለሚሰራ እንዲያውም አንድ ጊዜ ምን ተብሏል? ከላሞቹ ጋር አብሮ ፍሩሽካ እየበላ የሚገርም ወተት ይጠጣል። እዛው ስፖርት ይሰራል፣ ወተት ይጠጣል፣ ይበላል። ሰውነቱ ቅርድድ አለ፣ በቃ ድብልቅልቅ አለ። ከዛ በቃ ሰው ምን አለ ከላሞቹ ጋር ፍሩሽካ እየበላ ነው ተብሎ ታማ አዛ ማዘር እንግዲህ ቁመቷን ታውቀዋለህ፣ ጠር ያለች ናት። የሱ ግብዳ ነው እንግዲህ በሱ ሰውነት እንትን ማዘርን ስለዋታል ፖሊሶቹ። ኦኬ እንግዲህ እናት አባቱ ምን ያክል ግዙፍ ቢሆኑ ነው እሱ እንደዚህ አሁን እንደዛ ብለው ነው የሳሉት። አሁን ማዘር ልጠይቀው አራተኛ ሄደች። አራተኛ ፖሊስ ጣቢያ ሄዳ እስኪ ባቡሻን ጥሩልኝ አለች። አንዱ ፖሊስ በዛ ብቅ አለና ባቡሻ እህት ትጠራለች ና ማዘርም እንግዲህ ሰው ኧረ እኔ እናቱ ነኝ ምናምን ብላ የሆነ ሰዓትም እንደዚህ አንቺ ነሽ እንደዚህ እያበላሽ እያጠጣሽ ምናምን ፖሊሶች እና ተደጋጋሚ እዛ ፖሊስ ጣቢያ ይታሰራል። ያም ለሰው ብሎ ነው ለጓደኛ አንዳንድ ነገር እና ሌላ ያጋጠመኝ ማጫወትህ ነፍሱን ይማረው አዝማሪውን ታውቀዋል? ገበየው መንትያ ነበሩ አይደል? ግን ነበረው መንትያ አዝማሪው ማለት ገበየው አይደለ? ገበየው ኦኬ የነበረው ይመስለኛል። እሺ ግን እንቀጥልሽ እና ከማሙሻ ጋር ተያይዞ የሁለቱን ጨዋታ ላጫውት ነው የገበየውንና የባቡሻ። እሺ ነፍሱን ይማረው ገበየው ያው መጠጥ ምናምን ይወዳል። ያው እንትኗን ማለት ነው ያቺና የጎጃሟን ነጭ አንበሳ ነጭ አንበሳ ይወዳል ገበየው። እና ደግሞ አብዛኛው ሰዎች እንደዚህ አይነት የሚሉ ሰዎች ታውቃቸው ያቺን ከወሰዱ በኋላ ነው ምግብ የሚበሉት። ከዛ በፊት ያው ምግብ ብዙም አይደለም። እና እዚህ ሰርክል ሆቴል እንደውም ብዙ ጊዜ ያች ብርቶሎሚ የነበረባት ከኮንዶሚኒየም በላይ የት ኮንዶሚኒየም በላይ የድሮ ቤቶች የሉም ክብ ከነ ተስፋዬ ጉልቻ አለች ቤት እንደዛ አይነት የነ ሙሉ ዓለም ማን ነበረ? የነ እንትና እነየ መንገድ የነ አበባ ምናምን የነየ መንገድ የነ ሙሉቀን እነየ ቤት አለ ክብ ቤት እነ ተስፋዬ ጉልቻ አለ። አይፈርሱም እኮ በቅርስነት ተይዘዋል። የነ አስናቀው ቀዩ እና አበባ ምናምን ያልካቸው አስናቀው እነየ እዛ ጠላ ምናምን ትሸጣለች ከቤት። አሁን የኔ ወንድ ባቡሻ አልፎ አልፎ ይሄዳል እዛ እነየ ቤት ጧት ምናምን ይሄዳል። አሁን ልክ ቁጭ ብሎ እያለ ማን ይመጣል? ገበየው ይመጣል። አዝማሪ ነው ይመጣል። ለስቲ አንቺ እና የአረቂ ቅጅላት ልካረቂ ስትቀዳለት አንቺ እኮ እንዲያው ሁሉ ጊዜ ታዘብሻለሁ ጧት መጥቻ አረቂ ስለሽ እኮ አንድ ቀንም እንኳን አፍን ሻርኮ ብለሽኛ አታውቂ እልቅ መስለሽኛ አታውቂ ዝም ብለሽ በባዶ ወዲያ ነው አረቂ እየቀዳሽ ምናምን ይላታል። አሁን ልክ የኔ ወንድ ባቡሻ ጎኑ ነበር። ቁርሱን አልበላም ማለት ነው ብሎ አቤት ላጥ ብሎ ሄዶኛ ቤት ወጥ እርጎ ምናምን አስደርጎ በሳህን ይዞ መጣ እንጀራ አሳስቶ እስከዚህ ከነነየት አንስቶ በዛች ወርዶ ኮንዶሚኒየም ወደ ላይ በዛች ወርዶ ሄዶ ከቤት ትንሽ ራቅ ይላል ዞሮ ሳህን እንጀራ ወጥ እርጎ አርጎ ይዞ መጣ። በሳህኑ እሺ በትሪ አርጎ ይዞ መጣ። ቁጭ አረገው ማለት ና ገበየው ቁርስ እንብላ እሺ ብሎ ቀረብ አለ ገበየው። ነይ
አይ እኔ በልቻለሁ ነው ምናምን አለች መሰለኝ። እና ገበየው እንብላለሁ እሺ ብሎ ቀረበ። አብረው እየበሉ ገበየው አንድ ሁለት ጊዜ ነው የጎረሰ። እሺ አንድ ሁለት ጊዜ ጎረሰና በቃኛል አገ ብላ እንጂ ገበየው ምናምን አለ። በኃይሌ ሞት ገበየው ኃይሌ አይደል? በኃይሌ ሞት አድርጌ የበላሁት ሁለት ጎርሶ እኮ አዛ ቢለው ቢሰራው አልበላለ። ወዲያው ሳህኒውን ዞር አረገና ባቡሻ የጫቅላ ራስ ያላል አለ ጉራ እንትኑ ጉራሹ ጉርሻው ማለት ነው። ጥቅልል ድፍን ገበየው ለጎሪጥ ያየዋል። እሺ ግርሞት ማለት ነው የጉርሻው እንትን እዛ በቃ ጥቅልል ድፍን አረገና ሳህኒውን ባዶ አረጋት። እሺ ወዲያው ሳህኒውን አቤት ሊያደርስ እኮ ነው ሊመልስ ገና ጉሩ እንደወጣስ እነነየቱ ባቡሻ ጉሩ እንደወጣ ገበየው ጠጋለና ለነየ ነየ አላት። አቤት አየሹ የተስፋዬ ልጅ አላት። ምን ነው ምናምን አለች። በሳህና ምንጦ በወዱ ይዞት ይጥ አይ ገበየው በሳህና ምንጦ በወዱ ይዞት ይዳል። ባቡሻ ምን አለ እንት ይሰማ አራበስ አብስቆ ሊወጥ እና አንተ በጣም የሚገርም ጊዜ እያሳለፍን ነው ዳኒ። በነገራችን ያ ባቡሻ ከተነሳ እና ሞላ ጋንጃ ምናምን በዚህ አጋጣሚ የሆነ ቀን እንዲያው እንትን ብለህ ባወራቸው ሞላን በተለይ አይ ሁለቱን ራሱ ሞላ ትችላለህ። ሁለቱን እንግዲህ አድርገህ ብዙ ታሪክ እንዲያወር ማለት ሞላ እኮ በጣም ውጭ ላይ ሄዶ እኮ ውድድር ሁሉ አድርጎ የሰርከስ የምናምን በአክሮባት ምንድን ነበር የሱ እንትን ግን በአክሮባት በሰርከስ ምናምን ሞላን እኛ ልጅ እያለን እንደዚህ ድንጋይ ምናምን በቴስታ ምናምን ይሰራ ነበርና በጣም ነው የምንፈራው። ፊዚካሊም እሱን ያክል ጥንካሬ ያለው የለም። በአክሮባትም በስፖርትም ውጭ ሀገር ሁሉ ሄዷል። ኧረ እባክህ ከነማን ጋር ጓደኛ ነበር? ከአምሳል ምትኬ ጋር የአምሳል ምትኬ ጋርዷ ነበር እንደዛ ነበርና ሁለቱንም አግኝተህ አስቀምጠህ ብታወራቸው ኧረ በስመ አብ እንዴ በጣም ብዙ እስኪ ፍቃደኞች ከሆኑ አንድ ቀን ሞክራቸውና በላይ ብዙ እንትን ታገኛለህ። በጣም አይ እጠይቃቸዋለሁ። ልክ ትውስታለ እንዲያወሩኝ ያደርጋቸዋለሁ። በጣም ስለ ቤተሰብ ብዙ አወራን ዳኒ። ስላንተን ያላወራን ግን እንመጣበታለን ብዬ ነው። ስለ ሙሌ ያላወራንም። ሙሌ ትንሽ ዝምተኛ ነገር ነው አይደል? እስኪ ስለ ሙሌ ምን ትለኝ ነገር አለ? ሙሌ ያው የኔ ታላቅ ነው። እንዲያውም በዚህ በቀልዱ በግጥሙ በምናምን አንተ የለበትም የሚል ሰው ሙሌን ማለት ነው። ብዙ ጊዜ አይቀልድም ምን አይልም። እሱ ዝም ነው ያለው። ሶሻል ላይፍ ደስ ይላል። ሰፈር ላይ ከሁሉም ጋር እንደ ወንድም እንደ እህት ሁሉን ነገር ከእህቶች ወንድሞች ጋር በቃ ሰፈር ላይ ያለው እንትን በጣም ጥሩ የምትለው ነው። በሰዓቱም እነሱም ስፖርት ይሰሩ ነበር። በግሩፕ ነው ምናምን ተስፋዬ ቤት ነበር ብረት የሚሰራ የሰፈር ልጆች ተሰባስበው ምናምን አሁንም ድረስ በስፖርት ይሰራል። ጂም ምናምን ይሰራል። ቤትም ፋዘር ምናምን የሚያግዝ እሱ ነው። በስራ በአንዳንድ ነገር ያው እሱ ነው እና ማሙሻ ነው ባቡሻ ነው ቤት ያሉት። ያው ልጆችም አሏቸው። ሁለት ሴት ልጆች አሉት ሙሌ። ባቡሻም ሁለት ወንድ ልጆች አሉት። ደስ ይላል። ትልቅ ጸጋ ነው ልጅ ማየት በጣም። ያው እኔም አንዲት ልጅ አለች። እንኳን ደስ ያለ ትልቅ ነገር። ሴት ናት? አዎ ሴት ነች። ሴት ደግሞ 11ኛ ክፍል ነች። የሚገርም እባክህ ደስ ይላል። 11ኛ ክፍል ነች። በወዝ ነች። የቤተክርስቲያን ልጅ ነች። ያው እሷም ተከታትለህ ሰርተሃል ማለት ነው። ከእናቷ ወላጆች ጋር ነው ያደገችው። እናመሰግናለን ዳኒ። ወደ አንተ የግጥም ህይወት እንምጣ። ግጥም ህይወቱ እንዴት ተጀመረ? ማን ነው እንድትገባ ያደረገ? እንዴት ነው እየሰራ ያለው የሚለውን ነገር እንይ ደግሞ